ዛሬ ይመስለኛል 15 16 ሳምንት ሆነን 4 ወር ሆነን ይሄ ስራ ከተጀመረ እና ትልቅ ሰክሰስ ነው። ሰለብሬት ለማድረግም ነው የተገናኘ ነው። በመቆየታችን ብዙ እንደዚህ አይነት ስራዎች ሲጀምሩ ሲቋረጡ ሲበታተኑ ነው ማየው። እኔ ብዙ አይነት ያየው ልምድ አለኝና አብረን እንኳን መቆየታችን በራሱ አንድ ሰክሰስ ነው። ከዛ ያለፈ ብዙ ወንድሞች እህቶች አግኝተናል። ይሄም ትልቅ ስኬት ነውና ይህንንም ማመስገን ፈልጋለሁ። አብራችሁ ለነበራችሁ እና በርቱን ስትሉ ለነበራችሁ እና ሀሳባችሁን ይዛችሁ እየመጣችሁ አብረን እየሰራን ላለ ነው። anything you want to mention before I start like ዋናውን አጀንዳ ኢንትሮዲዩስ ማድረግ እስኪጀምር ድረስ? እንግዲህ ቀድመን እንገኝ ስለተባባልን ቀድመን ነው ተገኝተናል። 10 ደቂቃ ያው አንዲት ደቂቃ ነው የቀረችው። everybody should be here now 17 ሰው ነው የተገኘው አሁን ድረስ። ሪከርድ እያደረኩት ነው ያለሁት። ኦንላይን ያለው የሰው ብዛት በዚህ ሰዓት 969 ሰው ነው ግሩፕ ውስጥ የገባው። ከ969 ሰው ውስጥ ኦንላይን ያሉት I think 256 ሰዎች ኦንላይን አሉ። ከ256 ሰው ውስጥ አሁን የገቡት 18 ሰው ነው። 10 ደቂቃ ቀድመን እንገኝ በተባለው መሰረት ይሄ እኔ እየገመገምኩ ነው። የኛ ወርክ ፎርስ እያየውበት የራሴ ሪሰርች እየሰራው ነው ያለሁት። እርግጠኛ ነኝ ሌሎቻችሁ እኔው እንደማደርገው ሪሰርች እያደረጋችሁ ነው ብዬ ገምታለሁ። እና ከአትሊስት እንደው ኦንላይን ያሌሉትን ተዋቸው 256 ሰው ኦንላይን ኖሮ ከ969 ውስጥ ማለት ነው ቤት ውስጥ የገባው ግን 21 ሰው ነው በተባለው ሰዓት። ይሄንን በየሳምንቱ እንይዛለን። የሚቀጥለው ሳምንት እርግጠኛ ነኝ አሁን እነ ኪዲም የሚያመጡልኝ አሲስታንቶች ስራ ስለሚጀምሩ በስነ ስርዓት መስራት እንጀምራለን። በስነ ስርዓት ኦንላይን የምናየው ሰው ሁሉ ቤት ውስጥ ያለ ነው የሚሆነው ማለት ነው። ስልካቸው ላይ ኦንላይን እስከተገኙ ድረስ which means this guys have connection ማለት ነው። እና ኢንተርኔት የለም ነበረ ለማለት አይቻልም። ኦር እዚህ ቤት ውስጥ ገብቶ ደግሞ ሶሪ የሆነ ጉዳይ ገጥሞኛል ማለት የሚከለክል ነገር ያን ያህል ከአቅሜ በላይ የሆነ ነገር ላይኖር ይችላል። እና ኤኒዌይስ በጣም አመሰግናለሁ። የዛሬ አጀንዳዎች እዚህ ላይ የምታዩቸው ናቸው። ይሄ የፍሬሽ ሚት ዲስትሪቢዩሽን ፕላን ለአዲስ አበባ እሱን እንደ አንድ ቶፒክ ኢንትሮዲውስ አደርጋለሁ። የአባላት ስክሪኒንግ በጣም ስትሪክት የሆነ ስክሪኒንግ እንደሚጀመር በደንብ እሱን መናገርና እዛ ላይ አስተያየት እንፈልጋለን። በሶስተኛ ደረጃ የሁለት ፓርታይም ስታፎች ቅጥር ጉዳይ ቲንክ መጨረሻ ደረጃ ደርሷል። እሱንም ብሪፍሊ እንናገራለን ምናልባት ያልሰሙ ስለሚኖሩ እና ትሬኒንግ ፕሮቫይደርስ አንድ ተቋም ሰሎሜ የምትሰራበት ተቋም ብቻ ነው ወደፊት መጥቶ ላሰልጥኗችሁ ብሎ ራሳቸውን ያስተዋወቁት። ከነሱ ጋር እንስራ የሚል አንድ ነጥብ እሷንም አንስተን እንነጋገራለን። ሳይት ሴሌክሽንን በተመለከተ የተለያዩ የሳይት ፕሮፖዛሎች ወደኛ እየመጡ ነው። የአዳማና የሞጆ ኤሪያው እንዳለ ሆኖ ተጨማሪ ሳይቶች ለምን አጨምሩ ማነስተነስ ያለ አርገን ብንሰራ የሚሉ ብዙ አይነት መልእክቶች አስተያየቶች እኔ ጋር ይመጣሉና እኔ ብቻዬን ትላለ ማድረግ ለዚህ ለውሳኔ እንዲያመቸን ወደፊት እሱንም መናገር ፈልጋለሁ። ሌላ ምንድነው ትላንት ከነበረን ውይይት አንድ እንትን እንዲደረግ ያሰብኩት ሜቢ አስፈላጊነቱን መጀመሪያ እኔ አስተዋውቄ ነግራችኋለሁ። እዚህ ቤት ውስጥ ምናልባት የሀሳብ ልዩነት ቢመጣ ያው ሰው የሚስማማውን ያህል ላይስማማም ይችላል። መግባባት፣ መጣላት፣ መውደቅ፣ መነሳት ወር ምናምን ያለ ነገር ስለሆነ ነገር ግን እንዲህ አይነት ነገሮች ሲፈጠሩ እንዴት ነው የምንፈታቸው የሚል አልተነጋገርንም እና ማን ነው ለምሳሌ እኔና አሸናፊ ብንጣላ ማን ነው የሚያስታርቀን? እዚህ ቤት ውስጥ ምን አይነት የእርቅ ስነ ስርዓት ነው ያለን? ምን አይነት እንደዚህ ኮንፍሊክት ወይም ደግሞ እንበልና የሆነ ሰው በደል ደረሰብኝ ቢል በደሎችን እንዴት ነው የምናስተናግደው? ምንድን ነው የሚባለው ኮምፕሌን ቢመጣ ኮምፕሌናችንን እንዴት ነው የምናስተናግደው የሚለው ይሄንን ትንሽ ፕሮፖዝ ያደረኩት ሀሳብ አለ። የሆነ ግሩፕ አንድ 5-6 ሰው ያለበት ለዚህ ስራ ብቻ ሌላ ጉዳይ ውስጥ በቀጥታ ኢንጌጅ ማያደርግ በሆነ ፕሮብለም ሀፕን ሲያደርግ ብቻ የሚፈታበትን ነገር ሃንድል የሚያደርግልን ግሩፕ እንዲኖረን ፈልጌያለሁ እና እኔም ይሁን ሌላ ሰው ሳናውቅ ስራው ላይ ኔጌቲቭ ኢነርጂም እንዳናመጣ እና በደንብ ለመስራት በሞራል የተሰባሰበ ሰው የተወሰኑ ሰዎች ደካማ ጎን
ስራው እንዳይበደል የሚጠብቅ ያስፈልገናል ማለት። ለምሳሌ ኮንሰልተንሲ ቲም እንደምታውቁት የቢዝነስ ኮንሰልተንሲ ያለን፣ በተጨማሪ ግን እንደዚህ ችግሮችን የሚፈታልን ስትራቴጂክ የሆነ ሙቭ ያስፈልገናል ማለት ነው። እሱን አምጥቻለሁ። ሌላ ማርኬቲንግ ኤንድ ፕሮሞሽን ነው። እኔ ብዙ ከዚህ በፊት እንደምታውቁት የሊደርሺፕ ትሬኒንጉ ፓርት ይሄ የአድቮኬሲ በብዛት ችላ ብለን ነው የምናየው እኛ። ብዙ ጊዜ ማህበራዊ ሚዲያ አልጎሪዝም ምናምን ይባላል፣ ግን አሮንቲንክ አልጎሪዝሙን ልንቆጣጠረው እየቻልን ግን እንዴት እንደምንቆጣጠረው ብዙዎቻችን የተረዳ ነው አይመስለኝም። ይህን የማየው ምንድን ነው፣ የተወሰነ ሰሞን አንድ ነገር እንጀምራለን፣ ከዛ እንተዋለን፣ እንጀምራለን፣ እንተዋለን እና ኮንሲስተንት ያልሆነ ማህበራዊ ሚዲያ እና አጠቃላይ ኮሚኒኬሽን ኢንጌጅመንት ስላለን እያንዳንዱ ሰው አሁን ለአሸናፊ ለፈቃዱ ለኪዲ ብቻ የሚተው ሳይሆን እያንዳንዱ ሰው የስራው አምባሳደር እንዲሆን እንፈልጋለን። ይሄም ከአባላት ስክሪኒንግ ጋር አብሮ ተያይዞ የሚያዝ አጀንዳ ነው። አጠር አጠር አድርገን እንሄድባቸዋለን እነኚህ ነጥቦች። ምናልባት ከዚህ ውጪ መያዝ አለበት የምትሉት አጀንዳ ካለ ከመጀመሪያ በፊት ብዙ ቀድማችሁ ብትነግሩ ደስ ይለኛል። 5 ደቂቃ ነው የቀረው። ባይናው ኦል ሚቲንግ ፓርቲሲፓንት ሹድ ቢ ኢን ዘ ሩም። አሁን ያሉት 31 ሰዎች ናቸው እና እንግዲህ ለዛሬ ይሁን እርግጠኛ ነኝ የዛሬ ሳምንት ግን ሞስት ላይክሊ እነኚህ ወጣቶች ስራ ስለሚጀምሩ የመጀመሪያው ስራችን የሚሆነው እቺን የሳምንታዊ የአባላት ተሳትፎ በትክክል ኢምፕሊመንት ማድረግ ነው። 10 ደቂቃ ቀድመን እንገናኝ ከተባባል 5 ደቂቃ ቆይተህ ከመጣህም ራሱ ስቲል ቅጣት አለ፣ ስቲል አርፍደሃል እና ይሄንን በደንብ የጊዜ ቁጥጥር አንዷ ሚኒመም ማሳያችን ናት የምትሆነው። እዚህ ቤት ውስጥ ቁርጠኝነታችንን የምናሳይበት መንገድ ብቻ ለ1 ሰዓት ቀድመን መምጣት፣ 30 ደቂቃ ቀድመን መምጣት ነው። ማንመጣ ከሆነ ከአቅም በላይ የሆነ ጉዳይ ከመጣብን እንናገራለን። ካልሆነ ዝም ብሎ እንደዚህ እንደዝረከረከው ነገር መስተካከል አለበት ማለት ነው እና አይኖ ኤቭሪባዲ ተመሳሳይ ለግጀሬ የለው። ነገር ግን ይቅርታ መጠየቅ እና የማይችሉ ከሆነ አልቻልኩም ብሎ መናገር ያን ያህል አይከብድም እና ይሄንን መናገር ፈልጋለሁ። ኤኒ ኮሜንትስ? አጀንዳውን በተመለከተ ቶሎ ቶሎ ነው የምንሄደው። ሻርፕ 2 ሰዓት ሲጀምር በፍጥነት እንጀምረና በ40 እንደዚህ በ50 ደቂቃ ጨርሰን ለመለያየት ነው ያሰብኩት እና በቃ ውሳኔ ነው የምንሰጠው። ሀሳቡን ሰምተነዋል፣ እንቀበለዋለን ወይ አንቀበልም፣ ተቃውሞ ካለ እዚሁ መናገር ጨርሰን ማሄድ ነው እና ዘግይተው ቢመጡ ደግሞ ሪከርድ የተደረገውን ያዳምጣሉ ማለት ነው። ምንም ማድረግ አንችልም። ከአሁን 4 ሳምንት 16 ሳምንታት ማአት ቀናት ነው የተገናኘ ነው። አይ ቲንክ ያካሄዱን ምኑን ብዙ ሰው የማወቅ እድል አለው ብዬ እገምታለሁ እና በጣም አሪፍ። ስለዚህ አጀንዳው ላይ ተስማምተናል። ኢፍ ዩ ቲንክ ዚስ አጀንዳ ለዛሬ የሚበቃ ከሆነ ያው ብዙ ጊዜ እንደዚህ ያደርጋሉ የስብሰባ ተሳታፊዎች፣ አጀንዳውን አፕሩቭ አድርጉ ይባላል እና ትንሽ የተሳተፍኩባቸው በጣም ፎርማል የሆኑ ስብሰባዎች ብዙ አድርጌ አላውቅም፣ ግን ያየኋቸው ስብሰባ ከመጀመሩ በፊት ሰዎች አጀንዳውን ያጸድቃሉ። ዛሬ ይሄን ነው የምንነጋገረው። በቃ ሌላ አጀንዳ ካለ ለሌላ ጊዜ፣ መግባት ያለበት ካለ እኔ ይሄ አጀንዳ አለኝ ይላል ማለት ነው። ለአዲስ ገቢዎች ሁልጊዜም የ5 ደቂቃ ገለጻ ቢደረግ በጣም አሪፍ። ቴንክ ዩ ግርማ፣ እናደርጋለን። ለአዳዲስ ገቢዎች ከዚህ ፊት የተስማማ ነው እንደሚመጡበት አካባቢ የግሩፖች ስላሉ ለእነኛ ግሩፖች እንዲያግዙ፣ ለምሳሌ ሐዋሳ ካለ የሐዋሳ ቲም ማን አለ እዚህ ቤት ብለው ግሩፕ ውስጥ መጠየቅ፣ ከዛ የሐዋሳ ግሩፕ ሆነ ያለው ይላል። አዲስ አበባ ካለ የአዲስ አበባ ግሩፕ ወስዶ እንዲያስረዷችሁ። ገለጻው ትንሽ እንትን ስለሚያደርግ ጊዜ ስለሚወስድብን ማለት ነው። ከዛ ነው እንትን የምናደርገው፣ ግን ሪሊ ቴክ ዘ ታይም። ከኔ ጋርም ሪከርድ የተደረጉ ቪዲዮዎችን ወደኋላ ሄዳችሁ ብታዩ ዓላማው ምን እንደሆነ ማግኘት ይቻላል። እንደገና እነኚህ ሊንኮች ለምሳሌ የኢንቨስትመንቱ ፕሮግራም ምን ይመስላል፣ አጫጭር የሆኑ ዶክመንቶች ከዚህ በፊት ሼር አድርገናል። እሱን ቪዲዮዎቹን እያዩ ማግኘት ይችላሉ ማለት ነው። በጣም አሪፍ። 3 ደቂቃ አለ። እኔ ኒው ካመር እዚህ ቤት ውስጥ እስቲ ነው አዲስ የመጣ ሰው ካለ ኒው ብላችሁ ጻፉ። ኒው ካመር በስም ብቻ እንድናያችሁ ለማስተዋወቅ ጊዜ ባይኖረንም እንድታውቁ። ቅዳሜ ቀን የውሳኔ ቀን ነው። አዳዲስ አባላት ከቅዳሜ እስከ ቅዳሜ ባለው ክፍተት ነው እንድንነጋገር የሚያስፈልገው። በተለይ የበለጠ ኮኔክት ለማድረግ የዛሬ ቀናት ውሳኔ ያሳልፈን የምናልፍበት ነው። ግን ከቅዳሜ ጀምሮ እስከ ቅዳሜ ያሉት መሀል ላይ ያሉት ቀናት ሁልጊዜ ምሽት በዚህ ሰዓት በተለይ በሚኖረው ውይይት ላይ እየገባችሁ
ጥያቄ መጠየቅ፣ መሳተፍ፣ ስራ መስራት ብዙ ነገር ነው ያለው። ቅዳሜ ቀን የምንገናኘው ሰብሰብ አድርገን አጽድቀን ለማለፍ የተሰባሰብን ከሳምንቱን የተወያየነውን ዋና ዋና ነጥቦች እያመጣን ውሳኔ እየሰጠን የምናልፍበት አካሄድ ነው። በተለይ የዛሬው ስብሰባ ማለት ነው። ከዛ በላይ ብዙ አትጠብቁ እና እንደው ለግልጽ እንዲሆንላችሁ ቅዳሜ ቀን በጣም ስትሪክት ሚቲንግ ነው። ሁል ጊዜ መገኘት ያለብን 10 ደቂቃ ቀድመን ነው። መምጣት ካልቻልን ቀድመን እንናገራለን፣ ግሩፑ ላይ እንጽፋለን። ከሌኔ መምጣት አልቻልኩም አይደለም፣ በዚህ ምክንያቱንም ጭምር ነው ተነግሩን ማለት ነው። እና የኔትወርክ ችግር እንዳለ ይታወቃል፣ እንረዳለን። ግን እሱንም ቢሆን በደንብ ለኛ ማሳወቅ፣ ግሩፑ ላይ መጻፍ አትሊስት እያሰቡ ነው፣ ዝም ብሎ በችላ ባይነት አልቀሩም የሚለውን እንትን እንዲሰጠን ማለት ነው። እና በጣም እናመሰግናለን። እንግዲህ ወደ አጀንዳችን እንመለስ። 2 ሰዓት ሆኗል አሁን። እና የዛሬው አጀንዳችን ቅድም እንዳልኩት የመጀመሪያው የፍሬሽ ሚት ዲስትሪቢዩሽን አዲስ አበባ ውስጥ ከአዲስ አበባ ነው የምንጀምረው። ያው ሌሎች ከተሞች ላይም ቀስ በቀስ ብራንች ሊያደርግ ይችላል። የዚህ የቢዝነስ ኢንቨስትመንቱ አካል ሆኖ አብሮ የሚሰራ ያው የአኒማል ፊድ እና ቢፍ ፕሮዳክሽናችን ሄዶ ኳሊቲ ያለው ጥራት ያለው ስጋ ለማህበረሰቡ ማቅረብ ነውና ይሄንን አዲስ አበባ ውስጥ ማከፋፈል ብንጀምር የሚል ፕሮፖዛል ከወንድማችን ከዙፋን ነበር የመጣው። እኔና እሱ ከዚህ በፊት ብዙ ነው የምንተዋወቀው፣ ስለዚህ ጉዳይ ማውርተን ነበር እና በተለይ ይሄ መሬት ወስደን እዛ ላይ አልምተን የመስራቱ ትንሽ ጊዜ ሊወስድብን ስለሚችል ለምን በትንሹ አንጀምርም ተብሎ ተነስቶ ካይንድ ኦፍ ሁሉ ኤቭሪባዲ ተስማምተናል። ሳምንቱን በነበረን 3-4 ቀን ደጋግመን ተወያይተንበት አብዛኛው ተስማምተናል ማለት ነው። በጣም ብዙ አስቸጋሪ ጉዳይ አለው። ያው መስክ ላይ መስራት ኢዚ አይደለም፣ ከተማ ውስጥ መስራት ኢዚ አይደለም፣ እናውቃለን። ምግብ ነው፣ ሴንሲቲቭ ነው፣ ይበላሻል ኦር ዋትኤቨር። ግን ይሄ ለኛ ብቻ ሳይሆን አብዛኛው ቢዝነስ የሚሰራ ሰው ይሄ ቻሌንጅ አለበት። ምግብ ላይ ስንሰራ ደግሞ እናውቃለን፣ በጣም ያ ሴክተር ሙያችን ስለሆነ እንዲያድግ ስለምንፈልግ ነው እንጂ አጠር ያለ ዝም ብሎ ትርፍ ብንፈልግ ምናልባት ሪል ስቴት ቤት መገንባት ምናምን ሊሆን ይችላል የሚያዋጣው ማለት ነው። ግን እዚህ የመጣ ነው ምንድነው ግብርናን ፕሮሞት ማድረግ፣ ምግብን ፕሮሞት ማድረግ፣ እንደምንም አብረን መስራት፣ መረዳዳት፣ ለወጣቱ ለአርሶ አደሩ ምሳሌ ለመሆን ከነሱ ጋር ለመስራት ነው የመጣ ነው ማለት ነው። ግን በትንሹ ነው የምንጀምረው። አዲስ አበባ ላይ አንድ ሬስቶራንት እንደ ዋና ማከፋፈያ ማዕከል እናደርግና በሬዎች ይገዛሉ፣ ቄራ ይታረዳሉ፣ ስጋ እናከፋፍላለን በፍጥነት። ብዙ ካፒታል ላይሆን ይችላል፣ አነስ ባለ ካፒታል ስራው ተጀምሮ የሚታይ ነገር እናደርጋለን የሚል የደረስንበት አጀንዳ አለ እና እዚህ ላይ እስቲ ሀሳብ አስተያየት ካይንድ ኦፍ ጸድቋል። በግለሰብ ደረጃ ነው፣ ዝም ብሎ ኢንፎርማሊ ነው ስንል የነበረው፣ ግን ኮንሰርኖችም አሉትና እንዲህ አይነት ሀሳብ ተቀባይነት አለው ወይስ የለም? እስቲ መጀመሪያ ሀሳብ ስጡበት። ቮት ከማድረጋችን በፊት በደንብ ሀሳብ ይሰጥበትና አይ ያስኬደናል ብለን የምንስማማ ከሆነ እንደ አንድ ሜጀር አክቲቪቲ ይዘነው እዛ ገበያ አጥንተን አንድ ቦታ ላይ ተከራይተን ስራ ጀምረን እያልን ደግሞ መስክ ላይ ቦታ የኢንቨስትመንት ቦታ ወስደን የምንሄድበት ደረጃ እንደርሳለን። ግን በሀሳብ ደረጃ አሁን ይሄ ሀሳብ ዝርዝሩ ይቀርባል፣ ግን ያስኬደናል ወይ ጥሩ ነው የሚለውን ወንድሜ አበበ አውጥቷል። ሌሎቻችሁ መናገር የምትፈልጉ ሜይ ስፒክ በሉና መጀመሪያ ሀሳባችሁን እንስማ። ከዛ ወደ ቮቲንግ አድርገን የሚያስኬደን ከሆነ ዝርዝሩ ገና ተሰርቶ ይቀርብልናል ማለት ነው። መጀመሪያ ሀሳቡ ያስኬዳል ወይ ስጋ እናከፋፍል የሚለው ነው። ወንድሜ አበበ አመሰግናለሁ። ሌሎቻችሁ ሀሳብ መስጠት የምትፈልጉ ከሆነ አጀንዳ ቁጥር 1 ላይ ከዛ ቮት አድርገን ነው የምናልፈው። አግሪ ዲስአግሪ ዊል ካውንት ነምበር ኦፍ ፒፕል ዛት አግሪ ዘን ቮት አድርገን እናልፋለን ማለት ነው። ግን ቮት ከማድረጋችን በፊት የሀሳቡ ጋር አብሮ መሄድም የተለየ ሀሳብም ካለ ዲስአግሪ የምናደርገም ከሆነ አሁኑኑ መናገር አለብን ማለት ነው። ወንድም አበበ ቀጥል፣ ከዛ ሌሎቻችሁም መከተል ትችላላችሁ። ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? መጀመሪያ ያው ፍቄን እንኳን ደስ አለህ ኮንግራሊ ወድዳለሁ። በዚህ አጋጣሚ ያው ያ ቴንክ ዩ ስራ አግኝቻለሁ። አልገባሁ ጆይን ያደረኳችሁን ፊልድ ስራ ነው ያለሁት። አሁን አዳማ ነው ያለሁት። ለፊልድ ስራ ወጥቼ ጥሩ ሙድ ውስጥ መስራው ላይ ስለነበርኩ አልተመቸኝም። ተጠርንፌ ነበረ በሚኒስቴር መስሪያ
ቤትና ከባድ ስራ ውስጥ ነበር። አሁን ትንሽ ሪሊፍ ሳገኝ ነው ጆይን ያደረኩት ዛሬ ሚስ ማለት ስለሌለብኝ። ስለዚህ ኮንግራ ብያለሁ። በጣም ደስ ብሎኛል። ሚቺጋን ባይዘወይ ብዙ ኢትዮጵያዊ ነው ያሉት እና እዛ ብዙ ሰው ታገኛለህ እና ችግር የለም። እንኳን ደስ አለኝ። የማውቃቸውን ጓደኞች ስላሉ ስቀጥል ወደ ስጋ ቢዝነሱ አይ ዳውት ለምን እስካሁን ሌሎች ሰዎች እኛን ቀድሞ እስካሁን ይሄ ቢዝነስ የሚያዋጣ ቢሆን ይሄ ቢዝነስ ላይ ለምን አልገቡም ለምን አልሰሩም የሚለውን ብናጠና የተሻለ ይመስለኛል። ምናልባት ፍቄና ዙፋን ኢትዮጵያ ራቅ ብላችሁ ስላላችሁ ኢትዮጵያ ውስጥ ያለውን ኑሮም የምታውቁት አይመስለኛል። አሁንና ኢትዮጵያ ህዝብ እንኳን ስጋ ገዝቶ ሊበላ ጎመንም እያደረብን እኮ ነው። እና አሁን አንድ ቄራ ለምሳሌ ስጋ ቤት የሚሰሩ ጓደኞችም አሉ። አንድ በሬ እኮ ታርደው 2 ቀን የሚያድርበት ጊዜ አለ አሁን ትንንሽ ከተማ ውስጥ እና አዲስ አበባም። ስለዚህ ከኑሮ ውድነት አንጻር ኤሪያው ደግሞ በጣም ሴንሲቲቭ ከመሆኑ አንጻር ለምሳሌ በሬ ትገዛለህ፣ በሬውን ገዝተህ ቄራ ታሳርዳለህ። የምታጓጓዝበት ምናልባት የቄራ መኪና ትከራያለህ፣ የራስን መኪና ይኖረዋል። ከዛ ተያይዞ ብዙ ነገሮች አሉ። ቢዝነስ ኤሪያው ትንሽ ኢዚ ቢሆን እንደውም ነጋዴ ተንደርድሮ እዛ ላይ ነበረ ቅጥቅጥ ብሎ የሚሰራና ኢትዮጵያ ነጋዴ። ስለዚህ እኔ ከምን አንጻር ምናልባት አይዲያው ጥሩ ሆኖ ሊሆን ይችላል። አይዳወት ብዙ ነው። ይሄ ካልቸራልም ሰው ስጋን እንደው በሆቴል ላይ ሄዶ ከመብላት ያለፈ እንደዚህ ነው። ለሆቴል እንሰጣለን። ሆቴል አብዛኛው ሆቴል ራሱ ያሳርዳል፣ ወር ገዝቶ የሚያሳርዳል። ማርኬት ሱፐር ማርኬት ላይ እንደሌላ ሀገር ገዝቶ መብላት ብዙም አላመንም፣ ማንም አይገዛም። ለምሳሌ እኔ ልጅ ባለቤቴ ለምሳሌ ዶሮ ብትል አሁን ከሱፐር ማርኬት አትፈቅድም፣ ገዝታ ለመብላት ፈቃደኛ ማለት ራሷ አርዳ ካልበላች እና ብዙ አይነት ቻሌንጅ ያለበት ስለሆነ ከምን አንጻር ነው ያያችሁት? ልንወጣ እንችላለን ወይ የሚሉን እና ብዙ ቦታም እንደዚህ ፍቃድም ለማውጣት ምናልባት ኢትዮጵያ ምግብና ምናምን መድኃኒትና ምናምን በስልጣን ቁጥጥር ሊፈልግ ይችላል፣ ሌላ ነገር ሊፈልግ ይችላል እና ኤሪያው ኢዚሊ እንደዚህ አክሰስ የምናደርገው እና የምንወጣ ነው ወይ እንዴት እንዳያችሁ አልገባኝም። ለማንኛውም ቴንኪው እኔን ኮንሰርን ነው ለመግለጽ ነው። አመሰግናለሁ። ቴንኪው አድሜ አመሰግናለሁ። እንደዚህ ነገሮች በዚህ ደረጃ ገና አሁኑ በሀሳብ ደረጃ እንደዚህ ስንወያይባቸው በጣም አሪፍ ነው። ለአንደኛ ምን ይገጥመናል፣ እንዴት ተዘጋጅተን እንዲሄድ ያዋጣል አያዋጣም፣ ማህበራዊ ኢሹዎቹ ምንድናቸው የሚለውን ማየቱ በጣም አሪፍ ነው። አይ ቲንክ ወንድሜ ዙፋን ካለ ኮሜንት ያደርጋል፣ ሌሎቻችሁም ለእኔም ኮሜንት አደርጋለሁ። መጀመሪያ ሀሳቦች እንስማ። ቶሎ ከሀሳብ ከመስጠቴ በፊት እስቲ ቤት ውስጥ ያለውን እናንሸራሽ። ከመናገር የምትፈልጉ አለው ሚቱ ስፒክ በሉኝና እንስማ እስቲ ሀሳቦቻችሁን። መጀመሪያ ጻፉ፣ ተራ በተራ ሀሳብ መስጠት እንዲመቸኝ እድል መስጠት እንዲመቸኝ አለው ሚቱ ስፒክ በሉ። ከዛ እንነጋገራለን። ያ ጎ አሄድ አሌክስ፣ ቶሎ ቶሎ መናገር የምትፈልጉ አለው ሚቱ ስፒክ በሉና ውሳኔ ስለምንሰጥ ማለት ነው። የበለጠ መናገር ካለብን ፖዝ እናደርገውና ወደ ሳምንቱ ውይይት እናመጣዋለን። እሺ፣ ለመወሰን እንዲያመቸን ነው ቀድመን የምንሄደው። ለማጆሪቲው ሰው ሀሳቡን ይፈልገዋል ወይ አይፈልገው የሚለውን። አሌክስ ቀጥል፣ ከዛ መርግሽ። እሺ፣ አመሰግናለሁ። እንደምን ዋላችሁ፣ እንደምን አመሻችሁ ሁላችሁም። በዚሁ እግረ መንገድ ፍቄ ያው እንኳን ወደ አዲስ የኔ ባትሪ ዘጋብኝ ነው። ድምጽ ይርቃል አሌክስ። እሺ። አይ በመሀል ሌላ ድምጽ ስለሰማሁኝ ነበረ። እንኳን ደስ ያለ እያልኩኝ ነበርና አዲስ ስራ ጆይን ማድረግን አይቻለሁ። በጣም ደስ ብሎኛል። ከዚህ አንጻር ወደ ቢዝነሱ ሀሳብ ስመጣ ሰሞኑንም የተወሰነ ስራ ጫናም ስለነበረብኝ አልተሳተፍኩም። ለዛም ይቅርታ እየጠየቅኩኝ ሀሳቡን ወድጄዋለሁኝ። ግን ምንድነው ተወያይታችሁበት ሊሆን ይችላል። ምን ቫልዩ አድ እናደርጋለን? አይ ቲንክ አርሊ የዚህ ኢንቨስትመንት ቢዝነሱ ኢንቨስትመንት ሀሳቡ በደንብ ስንወያይበት አንድ ጊዜ ኪዲ ምን ብላ አንስታለች? ሹሻይን ቦይ ብሆን ምንድን ነው ወይ ደግሞ ሹሻይኑ መንሆኜ የሆነ ቦታ ብሰራ ምን ቫልዩ አድ አደርጋለሁ ወይስ ትናንት በሚሰራበት መልኩ ነው ሪፒት ማደርገው የሚለውን ጥያቄ ጠይቃ ነበረ። እና እዚህም አካባቢ ብዙ ሰዎች ሊሰሩ ይችላሉ። የኑሮ ውድነቱን እናውቃለን። ግን አት ዘ ሴም ታይም ይሄን ቢዝነስ አያዋጣም ያዋጣል ብለን ለመናገር ምን ቫልዩ አድ እናደርጋለን፣ ቫልዩ ፕሮፖዚሽኑ ምን ይመስላል የሚለውን ነገር የተወሰነ ነገር መቃኘት ያስፈልጋል። ከዛ አንጻር ታይቶ ወደዚህ ቀርቦ እናንተም የተወሰነ ነገር ብላችሁበት ከሆነ
ፐርሰናሊ የቫሊዩ አድ ማድረግ እንችላለን ብዬ ነው የማስበው እና እሱ ታሳቢ ተደርጎ መቀጠል የምንችልበት አጋጣሚ እንዳለ ነው የሚታየኝ። ቴንክ ዩ። እሺ አመሰግናለሁ። ምናልባት ዙፋን ካለ ትንሽ ሀሳብ ቢሰጥ ደስ ይለኝ ነበረ። እሱ የዚህ ባለሙያም ስለሆነ ከዚህ በፊት ይነግረኝ ነበረ ይሄንን ብንሰራ እያለ። እኔ ያዝ አድርግ ነበር ያልኩት። ቆይ እስኪ መጀመሪያ ቲማችን ይጠናከርና ከዛ በኋላ እየጠነከርን ስንሄድ እነዚህ ሩቲኑ ብዙ የሆነ ስራ ውስጥ እንገባለን አይነት ነገር ብዬ ካይንድ ኦፍ ፖዝ አድርጌው ነው የቆየሁት እና ቅርብ ጊዜ በተለይ የሳይት መረጣው መስክ ላይ የምንሰራው ስሎው የሆነ የኢንቨስትመንት ፕሮሰሱ ትንሽ ውስብስብ ሆኖ ሲታየን እስቲ ለምን ይሄን አናደርግም የሚል ሀሳብ ፕሮፖዝ አደረገና በዛ አይ ቲንክ 3 ቀን በፊት ነው ማጆሪቲው ያለት የገቡ ሰዎች ፖዚቲቭ ነው የነበሩት የሱ የነበረው ማብራሪያ ሲጨምርበት ማለት ነው። እና ለቢዝነስ ዝርዝሩ በኋላ ነው እንግዲህ ተሰርቶ የሚመጣው። አሁን ዛሬ በአይዲያ ደረጃ ይሄንን ብንሰራ እዚህ ሳምሲንግ ኢንተረስቲንግ ለኛ ግሩፕ የሚለውን እና ማርኬት ማድረግ የግድ ያስፈልጋል። የምናመርተውን በሬዎች አዘ ኤንድ ኦፍ ዘ ዴት እኛም ስጋ ለማህበረሰቡ ማቅረብ የምግብ እጥረትን መቀነስና ያው ስጋ በጣም ኳሊቲ ምግብ ስለሆነ ምናልባት አፎርደብል የሆነ ዋጋ ያው ሆም ቱ ሆም ዴሊቨሪ ቢደረግ አይነት ነው እሱ ኢቭን አብስለን ፓክ አድርገን አይነት ጭምር ነው ከዚህ ፊት ስለኔ ሊነግረኝ የነበረው። እሱ ቢናገር ይሻለኛል እሱ እንደሚያቀርበው ሙሉ በሙሉ ላላቀርብ ስለምችል ማለት ነው። ሐሳቡ የዙፋን ነው። እሺ እና አይ ቲንክ ዙፋንን ቤት ውስጥ እያየሁት አይደለም። we can also come back to it አንዱ ልናደርገው የምንችለው if this is like የአብዛኛው ሐሳብ ከሆነ let's say ድጋሚ በደንብ አብስለነው ተወያይተንበት እንምጣ ኢቭን ከመቀበላችን በፊት ልንልም እንችላለን እና እንዳልኳችሁ ዛሬ የውሳኔ ቀን ስለሆነ ወደ ውይይት ገና የበለጠ እንወያይበት ካልን ወደ ኋላ እንመልሰዋለን። ይሄ አጀንዳ በደንብ እንወያይበትና ለሚቀጥለው ሳምንት ይምጣልን ልንል እንችላለን ማለት ነው። አሁን ዙፋን ስለሌለ ነው እሱ በደንብ ቢናገር ይሻላል ብዬ ነው ብዙ አልናገርም። መርግሽ ትቀጥል። መርግሽ ትክክለኛ ስም እንደዛ ነው ወይም ስምሽ? ስሜ መርጋ ነው። ሰላም ናችሁ? ሄሎ ሄሎ። አቤት ይሰማል? ድምጽ ጨምር አድርገህ በደንብ አይሰማም ወይ? ሰላም ናችሁ እያልኩኝ ነው። እንዴት አመሻችሁ? ሰላም እግዚአብሔር ይመስገን። ቀጥል እስኪ ወንድም። ይቅርታ አዲስ ነኝ እኔ ከወደ ቻይና ነው እሺ እየተከታተልኳቸው ያለሁት። አሪፍ ነው። ቻይና ሰው መኖሩ ጥሩ ነው። ከዛ አምባሳደር አለን ማለት ነው። እሺ እንዴት ነህ? ደህና ነኝ። ባክግራውንድ የአኒማል ሳይንስ ነው። ሰው ጋብዞኝ ሳየው ደስ ብሎኝ ነው ለመሳተፍ የሞከርኩት። ባለፈው እንዲሁም አንድ ሰው ፈልጋለሁ ሀሳብ መስጠት ፈልጋለሁ ስለሆነ ሰው አናግሮኝ ነበር። ዲቴል የሆነ ነገር ጽፌ ለመስጠት ሞክሬ ነበረ። እሺ ይቻለም በኩል ወደዚህኛው ሀሳብ ስመጣ ሀሳቡ አሪፍ ነው። ማንኛውም አኒማል ሳይንስ ላይ የሚሰሩ ስራዎች አኒማል ሳይንስ የሚያሰራ ነው ማንኛውም ማለት ነው። እንዴት ነው የምንሰራው? እዚህ ያለው ስብስብ ደግሞ በጣም እንደ ሀገርም እንደው እንደ አዲስ አበባ ብቻ ሳይሆን እንደ ሀገርም ለውጥ ማምጣት የሚችል ስብስብ ነው ያለው ብዬ ነው እኔ በጣም ደስ ብሎኝ ሆናል ለማናገር። መጀመሪያ ያየሁት እኔ ፒኤችዲ ተማሪዎችን የሚረዳ የሚል ግሩፕ ነበረ ነገር ነበር ያየው። ከዛ ደግሞ ኢንቨስትመንት እንዲ አብሶ ቢፍ ምናምን ስል በጣም ኢገር ሆኜ ነው ሳየው የነበረው እና አሁን እኔ ትንሽ ዳይጀስት አልሆነም የሚል ሀሳብ አለኝ። ትላንትም ሳዳምጥ ነበር ቪዲዮቹን 1-2 ቪዲዮቹን ያለፉትንም ለማዳመጥ ሞክሬ ነበር። ትንሽ ይቀረዋል እንዴ ብትንትን ማድረግ ይቀረዋል የሚል ሀሳብ አለኝ። ለምሳሌ እንዲህ አየር ላይ ያለ ነገር ነው የሚመስለኝ። ፔፐር ቤዝድ ጭንቅላታችን ላይ እና ወረቀት ላይ ያለቀ ነገር አይደለም። ይሄን ወደ ስራ ስንገባ ጭንቅላታችን ከኤ እስከ ዜድ ድረስ ምንድነው የምንሰራው? እንዴን እያንዳንዷን ነገር
ማወቅ አለብን። ወረቀት ላይ መቀመጥ አለበት። ለምሳሌ ኦርጋኒክ ቢፍ የሚል ሰምቼ፣ ኦርጋኒክ ማለት በጣም ቀላል ነገር አይደለም። ምናልባት አሁን ከላው ላይ ካንሳችሁ ሰው ኦርጋኒክ ይላል፣ ፍሪ ሬንጅ ይላል። ፍሪ ሬንጅ እና ኦርጋኒክ በጣም ዲፍረንስ አላቸው። ስለ አኒማል ዌልፌር ነው ፍሪ ሬንጅ ማለት እና ኦርጋኒክ ማለት ደግሞ ከሲንቴቲክ ነገሮች ከተለያዩ ነገሮች ከኬሚካል ብዙ 100% ፍሪ መሆን አለበት። ሰርቲፋይ መሆን አለ። ሰርቲፊኬሽን ራሱ እንደ ሀገር ራሱ ብዙ ላይኖር ይችላል፣ እንደ አፍሪካ ወይም ደግሞ ከኔ በልጥ ስለምታውቁ ማለት ነው። ስለዚህ ኦርጋኒክ የሚል ነበረው። እሱ ራሱ ገና ቻሌንጂንግ ነው። እንደገና ደግሞ ስጋ እናከፋፍላለን። ማከፋፈል ስጋ በጣም ፐርሸብል ነው። ፍሪጅ ያስፈልጋል። ሚኒ ፍሪጅ ነው የምንፈልገው ወይስ መኪና ተገዝቶ ከቄራ የሚሰበሰበው ነው? ትላንት ነው በቀደም ስለ ቄራ ስነሳ ነበር፣ ስጠየቅ ነበር። ንገሩኝ፣ ሰው ገበያ አጥንቶ ትላንት አጥንቶ ዛሬ ያመጣሉ? ኖ፣ አንድ ወር አይበቃም። ራሱ ገበያውን ለማጥናት ዌል ኦርጋናይዝድ የሆነ ኮምፓይልድ የሆነ ነገር ነው የሚጠናው እንጂ ዝም ብሎ ስጋ አንድ ኪሎ ስንት ነው የሚል ጥናት አይደለም። እያንዳንዱ የኮሚኒቲውን ስታንዳርድ የላይፍ ስታንዳርዱን ገበያ አሁን ምን ይሸጣል፣ እኛ ስንት ነው የምንሸጠው፣ ገበያ ወጣት ራሱ ስታንዳርድ ራሱን የቻለ ስታንዳርድ አለው። ማክሲመም ሚኒመም ይወሰናል። እኛ እንጨምራለን፣ ኳሊቲ ጨምረን ሰርቪሱን ጨምረን እንጨምራለን ወይስ በዛው ነው የሚሸጠው የሚለውን ነገር ማንሳት ነው እንጂ እንዲሁ አየር ላይ ምናምን እየተነጋገርን ነገር ይመስለኛል። እኔ ዲቴይል የሆነ ነገር ባለሙያ ተመድቦ እያንዳንዷን ከሀ እስከ ፔ የሚለውን ነገር ብናይ አሪፍ። አንድ ይሄን ነው ማነሳው። ትንሽ ዳይጀስት አልሆነም የሚል ሀሳብ አለኝ። ሌላው ለምሳሌ ስጋን ነው የምናካው። እዚህ ያለው ግሩፕ በጣም ብዙ ነው። ለምሳሌ ልኳንዳ ስንል አንድ በሬ ነው የሚታረደው፣ ሰው ይቀጠራል ብዬ ተስፋ አደርጋለሁ። አንድ ሰው 2 ሰው ይቀጠራል። ዘንድ እኛ ሀገር ደግሞ ጾም ነው። ለማን ነው የሚቀርበው? ለህብረተሰባችን ውስጥ ማርግዬ አም ሶሪ ወንድሜ፣ አንድ ትንሽ ክሊር ላድርግልህ። አሁን እኛ ወደ ዝርዝር ስራው ለመሄድ ሲጀምር ሀሳቡን እንፈልገዋለን ወይ ነው። አሁን የሰው ጊዜ አባክነን ሰው እዛ ላይ ሰርቶ መጥቶ በኋላ አይሆንም እንዳንላቸው ገባ። ትንሽ ሀሳቡ በሀሳብ ደረጃ አሁን ሊያግዙ የፈለጉ 5 ልጆች አሉ። እሱ ላይ ስሩ ብለን ከማዘዛችን በፊት ሲጀምር ይሄን ቶፒክ እንፈልገዋለን ወይ ነው። ሰው ከደከመበት በኋላ እነሱ ሰርተው ምን ብለው ፕሮፖዛል ካመጡ በኋላ ውድቅ እንዳናደርግ ዛሬውኑ should we really approve this thing to be ወደሚቀጥለው ስቴፕ እንዲሄድ ተረዳኸኛ? አሁን የምትጠይቃቸው ጥያቄዎች ሀሳቡን ከፈለግነው ነው የሚመለሱት። ካልሆነ የሰው ጊዜ unnecessarily እዛ ላይ ልናባክን ነው ማለት ነው። ተረዳኸኝ? ሀሳቤ እየተረዳው ነው። እና ለዛ ነው ምናልባት በዛ አንግል ኮሜንት ብታረግ አሁን የፈለግነው ላይክ ዝርዝሩ ሌትስ ሴይ ይሄን ያህል ነው፣ በፍሪጅ ይኖረናል፣ መኪና ይኖረናል or whatever ያን ድረስ የምንሄደው ሀሳቡን ከፈለግነው ነው። ግን if this is not what we want to do ለምሳሌ በሌላ ምሳሌ ልንገርህ። ለምንድን ነው እንትን ማንሰራው ዲተርጀንት ማንሰራው ሳሙና ምናምን በጣም ትርፍ ያመጣል አለ አንድ ጓደኛችን ሰሞኑን። ኖ ነው ያለው ከአንዳንድ ለምን ይሄ ምግብ አይደለም ግብርና አይደለም አይመለከተንም እሱን አንሰራም የፈለገ ትርፍ ቢያመጣም ቶሎ ነው ያቆምነው። ተረዳ? አሁን ይሄን ሀሳብ ቢመጣ ይሄ ሀሳብ is it something interesting አይነት ነው። አሁን እኛ ሰውን እዛ ላይ አሳይን ከማድረጋችን በፊት ትንሽ እናጽድቅላቸውና እንደምንፈልገው እንናገር፣ ከዛ ኦፕሬሽናል ሊደረግ የሚችል ፕላን ያምጡልን አይነት ነው። ቴንክ ዩ። ቀጥል። ሀሳቤን ለማሳጠር እኔ 2 ሀሳብ አንስቼ ነበር ከተረዳችሁ። ድንገት ብዙ ተናገርኩና ዋናውን ሀሳብ ተዋጠ መሰለኝ። 2 ነገር አንስቻለሁ። አኒማል ሳይንስ ውስጥ ማንኛውም ብሰራበት ያዋጣል ነው። ፖልተሪም ይሁን ቢቪም ይሁን ዴሪም ይሁን ኤኒ ሃኒም ይሁን ኤኒ ጎልደን ወርቅ ነው ያለን ሁላን ለመናገር እኛ ማለት ነው። ብር ማምረት የሚቻልበት ዲፓርትመንት ነው አኒማል ሳይንስ እና አንድ ይሄን ያዙልኝ። ሁለተኛ በደንብ አልበሰለም ይሁን ነው። ሀሳቡ እኮ ደግፌ ነው እያወራው ያለሁት። ኦኬ ቴንክ ዩ ገባኝ። ቀጥል። አሁን
አልበሰለም ይሆን እንዴ? በደንብ ዲቴይል የሆነ ነገር ባለሙያ ተመድቦ ሀገር ውስጥ ያሉት ባለሙያ ተመድቦ ጊዜ ተሰጥቶ እያንዳንዱን ቫሉ ቼን ተጠንቶ መቅረብ ያስፈልግ ይሆን እንዴ የሚል ነገር ነው። ለዛ ነው ነገሮችን ነካ በእርግጠኝነት ሙሉ በሙሉ ያልከው እውነት ነው። እንደዛ ነው የምናደርገው። የተመደቡ ልጆች አሉ፣ ግን እንዳናደክማቸው ፈራው እኔ። ለዛ ነው አብዛኛው ሰው ይስማውና ምን እያደረግን እንዳለን ምንስማማ ከሆነ ኦፍኮርስ 5 ልጆች በነፃ እንሰራለን ብለዋል። እነሱን አግዘን ወጪያቸውን ከቨር አድርገን ኦር ዋትኤቨር ሻል ያለ ዝርዝር ያለ አሁን አንተ የምታነሳውን ጥያቄ የሚመልስ ፕሮፖዛል ይዘው ይምጡና ያን ለኮንሰልተንሲ ቲም ልከን የኮንሰልተንሲው ቲም የበለጠ ሲያጸድቀው ወደ ፈቃድ እንጠይቃለን። እዛ ላይ አክሲዮን የሚያዋጡ ሰዎች እናደርጋለን አይነት ነገር ነው። ላይክ ወርክ ፍሎ ማለት ነው። ግን እኔ አሁን ምንድነው መጀመሪያ ዙፋን ፕሮፖዝ ሲያደርግ ትንሽ የነበረ ሪዘርቬሽን ይሄ ስራ ብዙ ንክኪ ይፈልግ የሆነ ወይ እኛ ውስጣዊ ጥንካሬ የጎለን የሆነ ወይ ብዬ ነበረ ማስበው እና ሊያስረዳኝ በሞከረው መንገድ ግን በቀላሉ ይሰራል። አነስ አድርገን እንጀምራለን። 1 ሾፕ ነው የሚኖረን፣ ከዛ ቀስ እያልን እዛች እየተማርን እንቀጥላለን የሚለው አሳመነኝ። ምክንያቱም ሄደን የምናመርታቸው በሬዎች ለምግብ ነው የሚውሉት፣ ለሀገር ውስጥ ምግብ ማለት ነው። እና ያንን ሞክረን ማየታችን ገበያውን ያስተምረናል አይነት ከመማሪያ አንግል አይነት ነው። ለምሳሌ እኔ በግል ደረጃ የተቀበልኩት ማለት ነው ሀሳቡን። ፕሮፖዛል አይቼ አይደለም። ፕሮፖዛል የሚሰራ ግሩፕ አለ። ለምሳሌ ስለ ቄራ አላውቅ፣ ምንም ማአት ጥያቄ ማላውቀው ነገር ይበዛል። እዚህ ጋር ሲመጣ ግን ሀሳቡን ተቀብየዋለሁ። አንድም ዙፋንን ስለማምነው አብሬው መስራት ስለምፈልግ ነው እኔ ሀሳቡን የተቀበልኩት እንጂ ዝርዝር እውቀት ኖሮኝ አይደለም። በአጭሩ ይሄ ነው። ስለዚህ ወንድሜ ያልከው ሙሉ በሙሉ ተቀብለናል። ሌሎቻችሁ እስቲ ሜይ ስፒክ ያለኝ ሰው ካለ ሶሪ እድል እንድሰጥ። ናስር ቀጥልና የመርግሽን ሀሳብ ተቀብያለሁ። ሞር ሳፖርት አድርጎ ነው እሱ የበለጠ ዝርዝር ያለ ነገር ይምጣልኝ አይነት ነው የሱ ሀሳብ ማለት ነው። ናስር ቀጥልና ሌሎቻችሁ የበለጠ በሳምንቱ በሚኖረን ውይይት ተወያይተን እንደገና መተን እናጽድቀው ካላችሁም ያስኬደኛል። ኦር በሀሳብ ደረጃ ያስኬደናል፣ ግን ዝርዝር ይምጣ። ስዋት ዌር ፕላኒንግ ዛሬ አፕሮቭ የምናደርገው እሱን ነው። ናስር ቀጥልና ከዛ ለግሩም መሰለኝ የምሰጠው። ዙፋን አለ። ኦኬ አሁን ዙሃል ትንሽ አልተመቸውም ዙፋን ከኢንሳይድ ሆል ኦፍ ግራጁዌሽን ፎር ኢትዮጵያን። እሺ ወንድሜ ኦኬ ችግር የለውም። ሌላ ጊዜ ኮሜንት አደርጋለሁ። ዙፋን ቀጥል እስቲ። ማን ነው ናስር? ሶሪ ናስር ያንተ ተራ ነው። የአሰስመንት እና ፊዚቢሊቲ ይሰራል፣ ግን ሀሳቡን ከተቀበለ ነው ወንድሜ እንትና ባሳየው መሰረት አቡ። እሺ ግሩም ቀጥል። እሺ እንደምን ዋላችሁ? እንደምን ሰላም፣ እግዚአብሔር ይመስገን ወንድሜ። አዎ ማለት እኔም አሁን ከዚህ ቀደም የተናገሩትን አባላት ደግፌ ነው የምናገረው። መርግሽም በደንብ እንደ ባለሙያ የሚታየውን ነገር አስቀምጧል። እኔም በዚህ በተነሳ ሀሳብ ላይ የተወሰነ ኤክስፒሪያንስ ስላለኝ ነው ያው ዝምታዬን እንትን ያልኩት ብሬክ አድርጌ ጆይን ያደረኩትና እስካሁን ብዙም ከማዳመጥ የዘለለ ነገር አልነበረኝም። ግን አይዲያው ላይ አዲስ ስላልሆንኩኝ ቢያንስ በማውቀው ነገር ላይ ልሳተፍ ብዬ ነው እና ፍሬሽ ሚት ዲስትሪቢዩሽን ፕላን የሚለውን የዛሬው አጀንዳ ያው ከዚህ ሰሞኑንም የተነሳ ነበር። እዚህ ሀሳብ ላይ እኔ ኦብጀክሽን አለኝ። ምንድነው ማኔጅብል አይደለም። በቅርበት ኤክስፒሪያንስ ስላለኝ ነው። ማኔጅብል አይደለም ማለት ያው ተመዝኖ ተቆጥሮ የሚሰጥ ነገር አይደለም። ጠዋት የመዘንከው ማታ ላይ ንፋስ ይነካዋል። ማኔጅ ማድረግ አይቻልም። እኔ ግን ይሄ ዝርዝር ነገሩ ወደዛ ውስጥ ከመግባታችን በፊት ግን መነሻችንን ነው እኔም መነሻው ነው ብዙዎቻችንን እዚህ ቢዝነስ ግሩፕ ላይ ጆይን ያስደረገን ነገር እንገባ ያደረገን አይዲያው ነው። አይዲያው ምንድነው? ያለን ሪሶርስ ሂማን ሪሶርስ፣ ናቹራል ሪሶርስ ኤቭሪቲንግ መጠቀም አለብን ነው። እንድተማርና ያው ትንሽ አለን ለሀገርም ለወገንም አለን ብለን እንደምናስብ ሰዎች ፍሮም ዘ ግራውንድ ነው መጀመሪያ ያለብን።
አሁን ትንሽ ሪቨርስ የሆነብኝ ይሄኛው ሀሳብ ምንድነው ያው መጨረሻ ከፕሮዳክት ከምንድነው ከአውትካሙ ወይም ደግሞ ከሴልስ ነው መጀመሪያ አጀማመራችን ፕሮዳክሽን ነው። እኔ እንደውም ፋትኒንግ ሳይሆን መጀመሪያ ያለብን ብዬ ሐሳብ የነበረኝ ቀድሞ ከፋትኒንግ ሳይሆን ቀጥታ ከታች ፋርሙ ራሱ ከፋርም ነው መጀመሪያ። ለምን ፋርም ላይ ብዙ ነገር ነው ያለ። ምግብ ቀለብ አንገዛም። በቃ መኑ የሚባል ነገር ችግር የለብንም። ብዙ ፊድ አለን። ይሁን እንትናችን ኮስታችን በጣም ሚኒማይዝ ነው የሚሆን። ያው ለምን ካለን እንትን አኳያ ዝም ብዬ ሳየው እንደ ቢዝነስ ሲታሰብ ማርጂኑ ፕሮፊት ማርጂኑ ከፍ ማለት አለበት። ለምን እንደ ትልቅ ድርጅት ስናስበው የሚባክኑ ነገሮችን ለመቀነስ ፕሮፊት ማርጂኑ ከፍ ማለት አለበት። ፕሮፊት የሚለው ነገር አሁን ከማርኬት ከብት ገዝተን ተለቅ ያለ ከብት ገዝተን በከፍ ባለ ብር ስናደልብና ትንንሽ ጥጆችን ዝም ብለን ማሳችን ላይ አስገብተን እነሱን ብናሳድጋቸው በጣም ፕሮፊታችን ከፍ ያለ ነው የሚሄደው። እና አሁን ሪቨርስ ሆኖብኝ ምንድነው ሴልስ ጭራሽ ከብት ከገበያ ተገዝቶ ስጋ የሚለው ነገር ሲመጣ ትንሽ መነሻውን እየሳተ ነው የመሰለኝ። እና እኔ ችግር የለብኝም ከላይ ወደ ታች አልቲሜት ጎሉ አሁን ዶክተር እንዳልከው ከአልቲሜት ጎሉ ማለት ያው መጨረሻ ላይም ወደ ሴልሱ የሚመለከተን ስለሆነ ከዛ ጀምረን ወደዛ የሚለውም ሊያስኬድ ይችላል። ግን ማኔጅብል አይደለም የሚል ሐሳብ አለ። እና ግን እንደው ቢቻል ያው በተወሰነ መልኩ የምረዳው ነገር አለ። ወደ መጀመሪያው አሁንም እቺ የሆነች ማደለቢያ ብለን ያዝናት እንደዚህ እንትኖቹ እነሱ ትንሽ ሌት የሆነ ይመስላል። ግን ትንሽ አሁንም ከተጋን እኔ የማስበው ነገር ያው ሰፋ ያለ 20-30 ሄክታር ይገኛል የሚል ተስፋ ነው ያለን። ያው ባለሁበት እኔ ሐዋሳ አካባቢ ነው ያለሁት ይኖራል የሚል ያው የተነጋገርን ነው ያለን። ያው ሎንግ ተርም ስለሆነ ካይንድ ኦፍ ትንሽ ቶለሬት አድርገን ሁኔታዎችን ሰፋ ያለ መሬት በቃ 20-30 ሄክታር ያው የመንግስት እቅድም አንድ ፋርሚንግ በፋቲ ማለት ማደለብም ይሁን የከብት እርባታም ይሁን እስከ 50 ሄክታር ድረስ ነው የሚፈቅደው። እና ያንን ማግኘት የምንችልበትን ሁኔታ እኛ በአካባቢያችን እንግዲህ ሐዋሳ ግሩፕ እየተነጋገረ ነው ያለው የተገናኘ ነው። ወደ ኦሪጂናል ሐሳባችን ብንመለስ የተሻለ ነው ብዬ አስባለሁ። ሞሮፍ እንግዲህ እንዳላበዛባችሁ ወደፊት ደግሞ ያለውን ሌላውም እናገርበትና እንወስናለን። ቴንክ ዩ በጣም አመሰግናለሁ። ያው ፕራክቲካል ልምድም ስላለ ስለሰማውም ደስ ብሎኛል። በነገራችን ላይ የመጀመሪያ ሐሳብ አልተቀየረም። እሺ ሙሉ ኮሚትድ ነን። ትልቁ ፒክቸራችን እኛ አኒማል ፊድ ኤንድ የፋርሙ ጉዳይ እንዳለ ነው። ለምሳሌ ወደ አዳማ ወደ ሞጆ ሄደው መስክ ጉብኝት የሚያደርግ ግሩፕ አለ። ፓራሌል የስራ የተሰራና ያ ምንም አልተነካም እንዳለ ነው። እሺ የቀየርን እንዳይመስላችሁ አጣው ነው። ዶክተር ይሄ ሐሳብ በጣም ኤርሊ ነው እንዳልኳችሁ። ወደፊት ከመሄዳችን በፊት እዚህ ደረጃ መቆም ካለበትም እዚሁ እንድናቆመው ነው እኔ ወደዚህ ያመጣሁት። ላይክ ምንም አልሰራንም። እዚህን በተመለከተ እንስራ ወይ ነው አሁን ይሄ ሐሳቡ መጥቷል። ካይንድ ኦፍ ሰዎችም ፖዚቲቭ ሆነው ሳምንቱን ስንወያይ የነበረው ግን is really something we need to focus on እና ይሄ ሁሉ አሁን የምታነሱት ሐሳብ ውሳኔ ለመስጠት ይመቸናል። ዶክተር ቶሎሳ ይታየኛል። ዋሄድ ዶክተር ቶሎሳ። እሺ እንዴት አመሻችሁ? እግዚአብሔር ይመስገን። እንዴት ነህ? ጥሩ ነው። የተለያዩ ሐሳቦች መነሳቱ ደስ ይላል። በጣም ጥሩ ነው። እውነት ነው እንደተባለው ሁሉ ይሄ ቡቸሪ ወይም ደግሞ ፍሬሽ ስጋ ለማህበረሰቡ ማቅረብ በጣም የሚገርም ቢዝነስ ነው። እኛ ከተለያዩ ትልልቅ ሆቴሎች ከተለያዩ በተለይ ኢንተርናሽናል ከሆኑ ሆቴሎች ጓደኞቻችን ጋር የተወሰነ መረጃ እየሰበሰብኩ ነበርና ያልተለመዱ ብዙ አይነት ቢዝነስ ሞዳሊቲ አለው። ያልተለመዱ እስካሁን ያልተለመዱ ሀገራችን ላይ ቢለመዱ በጣም ጥሩ ቢዝነስ የሚሆኑ የኛም ደግሞ ስማችን የሚያስጠራን እንደተባለ ሁሉ የፊድ ሚል ፕሮሰሲንግ እና የቢፍ ፋትኒንግ የቀረ አይደለም። ስቲናውም እየተነጋገርንበት ነው።
አብዛኛው የብዙዎች ስጋት ከትልቅ ወደ ትንሽ የተመለስን መስሏቸው ነው እንጂ ኢንተግሬትድ ሆነን ይሄም ቫሊዩ ብንሰራ አሁን ዝም ብሎ ሰው የሚያስበው ምንድነው? ሁላችንም የምናስበው በፊት እኔ የማስበው የነበረ ዝም ብሎ ስጋ ከቤት ከፍቶ ስጋ መሸጥ፣ ቆርጦ መሸጥ፣ በኪሎ መመዘን ብቻ ነው። ብዙ አይነት አሁን የተለያዩ እንትን እየሰበሰብኩ ነበረ መረጃዎች። ብዙም እውቀት ስለሌለኝ ከተለያዩ ልጆች መረጃ እየሰበሰብኩ ነው እና ብዙ ቫሊ አድድ የሆኑት በተለይ ማርኬታችን አሁን ስቲል ዊ አር ኖት ሴግመንት አላደረግንም። ታርጌት ማርኬት አላወጣንም፣ ገና አልተጠናም እና ሳይጠና ምንም ሳናረግ አሁን ላይ መወሰን ቢከብደንም የተወሰነ ያክል መረጃ መሰብሰብ ብንችልና ማርኬቱ ምን ይመስላል ዛሬም ባንጀምር ይሄን ቢዝነስ ዛሬም ባንጀምር በኋላ የኛን ፋትኒንግ ስንጀምር ወደዛ መግባታችን አይቀርም፣ ነገም ማለት ነው። ዛሬ ከስክራች ብንጀምርና የተወሰነ ያክል ፍንጩን ብናይ ስራ እንኳን ባንሰራ ጥናቱ ተጠንቶ የተወሰነ መረጃ ቢኖረንና ጀስት የኛን ፋርም ብንጀምር ከጀመርን በኋላ ፊድ ሚሉንም ከጀመርን በኋላ ወደዛ መመለስ እንችላለን። የብዙዎች ስጋት ከሆነ ማለት ነው። አዚስ ሞመንት የኔ ግን ስጋት አይደለም። የተወሰነ ፕሪሊሚናሪ ኢንቨስቲጌሽን አድርገናል። የተሰበሰበ ስላልሆነ እኛ ለማቅረብ ምንም ብዙ ስላልሄድንበት ዝም ብሎ ዴልፊ ስተዲ አለ፣ ዝም ብሎ መረጃ ከኤክስፐርት የሚሰበሰብ ያኛው ደግሞ ኦርጋናይዝድ ሆኖ በተለይ የትኛው ቦታ ቫሊ አድ እናደርጋለን። ሱልጣን ባለፈው ለመናገር በጣም ብዙ አይነት ምናልባት እሱ ቢገልጽ ጥሩ ይሆናልና ሱልጣን እላለሁ። ሱልጣን ዙፋን ማለቴ ዙፋን እና ትንሽ የተወሰነ ጭላንጭሎችን እያየን ነበርና ባንሰራ እንኳን ዛሬ ባንሰራ ጥናቱ ተጠንቶ ከዛ በኋላ ወደ ውሳኔ እንሄዳለን። ግን እንደኔ ፐርሰናሊ የማስበው ብዙ ቫሊ አድ የምናደርግበት አለ። የሚታረዱ ነገሮችን ራሱ እኛ ገና ፋብሪካ እናቋቋማለን እያልን አይደል? አባተር አሁን ፕራይቬት አባተር ኢትዮጵያ ላይ የለም። አብዛኛዎቹ የመንግስት ነው፣ የተወሰኑ ናቸው። እና ከኦፋሎቹን ቦኖቹን ኪድ ኤንድ ሃይድ ስኪን እነዚህ እኮ ትልልቅ ፋብሪካ ውስጥ ገብቶ ትልልቅ ቢዝነስ ጀኔሬት የሚያደርጉ ናቸው። እኛ እንደዚሁ ቀለል አድርገን የምናይ ቢዝነስ አይደለም። የቡቸሪ ሃውስም የራሳችን ላቦራቶሪ አባተር ይኖረናል። እንደገና ደግሞ የራሳችን አባተር የራሳችን እንትን ያደረግነው ፊድ ቱ ፉድ ወይም ደግሞ ከማሳ እስከ ምግብ ድረስ ያለውን ቫሊዎችን ይዘን ትልቅ ኢቭን በመንግስት በኩል የማይሞከረው ነው አይደለ? ባለፉት ነገር በመንግስት በኩል ሊያድ ማድረግ ሞክሮ ያቃተውን እንኳን እናደርጋለን ብለን ትልቅ እንትን ይዘን ነው ፕላን ይዘን ነው የተነሳ ነው። እንደ ቅድም እንደተባለ ሁሉ ኦርጋኒክ ሲባል ከተለያዩ አንቲባዮቲክስ መቼ አንቲባዮቲክስ እንደወሰደ መቼ ክትባት እንደወሰደ እነዚህ ወደ ሰው የሚተላለፉት በተለይ ዘመናዊ በሽታ የሚባሉት ከፊድ ጋር የተገናኙ በሽታዎችን ወይም ደግሞ ከአንቲባዮቲክስ ጋር የተገናኙ በሽታዎችን ከነሱ ፍሪ የሆነውን ንጹህ የሆነ እናቀርባለን ብለን እየሄድንበት ነው። ስለዚህ ያው ብዙዎች ካልተስማሙበት እንግዲህ እንዳለን ግን እንደኔ እንደ ፐርሰናል ጥናቱን ተጠንቶ የተወሰነ ያክል ዛሬ እንኳን ባንሰራ መደጋገም እንዳይሆንብኝ በኋላ የራሳችን ፋርም ስኖረን መሰራታችን ስለማይቀር ወደዛ ብንሄድበት ይሻላል የሚል እንትናለን። ቴንክ ዩ። ያ በጣም አመሰግናለሁ። ቆንጆ አድርገህ አቅርበዋል ዶክተር ቶሎሳ እና የአንድም ስራውንም ለመስራት ኃላፊነት ወስደህም ስላለ አሁን እኔ ልስራ ብሎ ላግዛችሁ ብሎ ወደፊት መጥቶ ምንም በሚኒመም ኮስት ሴክተሩ ላይ ስለገባን ኤኒዌይስ አኒማል መርጠን ስለገባን ቢፍ ነው ታርጌታችን እና በዛ ነው እኔም ያመንኩት። እነኚህ አርጊመንቶች ሰሞኑን የቀረቡ ስለሆኑ ማለት ነው። እና አጠር ለማድረግ ዳሰሳ ጥናቱ ይሰራ፣ ትንሽ ዘርዘር ያለ ነገር ይቅረብልን፣ እዛች ላይ የተወሰነች ያህል ለሚኒመም ከተማ ውስጥ ሲንቀሳቀሱ የሚያስፈልጋቸውን የታክሲ ምናምን አዲስ አበባ ውስጥ ብቻ ነው የሚሰሩት 5 ሰዎች እዛ ላይ ስራውን ለመስራት ፈቃደኛ ይሆኑ አሉ እና ለነሱ ፈቃድ እንስጥና እስቲ ሻል ያለ ነገር አርገው መጥተው ያቅርቡልን። ዱዊ አግሪ ይሄንን ሉክ ላይክ ላሳጥረው ነው አጀንዳው ብዙ እንዳይንዛዛ የተሟላ ነገር ተሰርቶ ይምጣልንና ይጠና፣ በደንብ ይጠናና በተለይ ከአባተር ጋር ከቄራ ጋር የተያያዘው ነገር ሉክ ላይክ አዲስ የቢዝነስ ፖቴንሻል ያለ ነው ይመስለኝ ዝም ብዬ ሳስበው ዶክተር ቶሎሳ ስነግረኝ ማለት ነው። እና
ሌትስ እናጥ ነው በደንብ እና ይሄ ግሩፕ እንትን የሚያደርግ ከሆነ ስራው ይሰራ ብቻ ልንል ጥናቱ ይጠናልን ለማለት ነው ማለት ነው። እዛ ላይ ኢንቨስት እናርግ የሚል ሳይሆን ለኢንቨስትመንት ውሳኔ ለመስጠት እንዲያበቸን እነኚህ 5ቱ አሁን ስራውን እንስራ ያሉት በበጎ አድራጎት የእነሱን ወጪ ብቻ ከቨር አድርገን መሰረታዊ የሆነ ማለት ነው። ምክንያቱም የታክሲ አዲስ አበባ ውስጥ መንቀሳቀስ ቀላል አይደለም። ብለህ አንድ ስራ ስራልኝ አይደለም። ለዚህ ነው መመዝገቢያ ብር እየተቀበልን ያለ ነው ማለት ነው። ይሄንን ስራ ለማስኬድ ስለሆነ ጎሹ፣ ሰሎሞን፣ ዶክተር ቶሎሳ፣ ብርሃኑና ናቲ እነኚህ 4ቱ ገብተዋል። ሌሎቻችሁም ይህንን ማገዝ የምትፈልጉ ግቡና የትራንስፖርት መሰረታዊ ወጪያችሁን ከበር እናደርጋለን። የምታድሩት ቤታችሁ ነው። የተለየ የሆቴል ምናምን ወጪ የለብንም። እችን ጥናት እናስጠናና በሚቀጥሉት ሳምንት 15 ቀን ጊዜ ውስጥ ጥርት አድርጋችሁ እችን አምጥታችሁ ብታቀርቡልን ዘን ለመወሰን ቀላል ይሆናል። ኦርጋኒክ ኢንኦርጋኒክ የሚለው የዓለም አቀፍ አንዳንድ የሚያጨቃጭቅ ጉዳይ ነው። እሱ ጀስት የኛ አርሶ አደር ባይ ዲፎልት አብዛኛው የኢትዮጵያ ገበሬዎች ኦርጋኒክ ፕሮዲሰር ናቸው። በሬዎቻቸውን በኬሚካል አይደለም የሚያቀርቡት የሚያመርቱት። ብዙዎቹ እኔ አርሶ አደር ኮሚኒቲ ውስጥ ነው ያደግኩት አውቃለሁ። እና የኛ በሬዎች የኛ ላሞች ምንም ያን ያህል ኬሚካል የሚባል አልፎ አልፎ አንዳንዴ ክኒኒ ይገዛላቸዋል። ከዛ ያለፈ ሲታመሙ የመድኃኒት ከመስጠት ያለፈ ኬሚካል ፕሮዲሰርስ አይደሉም የኛ የኢትዮጵያ ገበሬዎች ማለት ነው። ዚያር ኦርጋኒክ ፕሮዲሰርስ ግን መደገፍ አለባቸው በደንብ ፊድ ምናምን የሚቸግራቸውን ነገር የቴክኖሎጂ እና የማርኬት ድጋፍ ማግኘት አለበት ፋርመሩ። ለዚህ ነው ግብርና ላይ የገባ ነው። እና ሶ ዱ ዊ አግሪ? ለምሳሌ ይሄንን ስራ ስናሰራ እነሱ ገበያ ጥናት ማርኬት አሰስመንት ነው የሚሰሩልን። ኦልሬዲ ለመስራት ፈቃደኛ ሆነዋል ማለት ነው። ሰሞኑን ኦልሬዲ እየሰሩበትም እንደሆነ አውቃለሁ። እና ማርኬት አሰስመንት ይስሩልን እና ከዛ በኋላ ያንን ማርኬት አሰስመንት መሰረት አድርገን ውሳኔ እንሰጣለን። ሌሎች የምታግዙ ካላችሁ በዚህ አጋጣሚ እነ ዶክተር ቶሎሳ እነ ሰሎሞንን አግዙልን ማለት ነው። ወንድም የሰሎሞን ቀጥል። ሶ ይሄን አጽድቀን ለተሰይ የተወሰነ ካሽ ለፖኬት የሚሆናቸው የሚንቀሳቀሱበትን ሰጥተን እንጨርስና ውጤቱን እንሰማለን የዛሬ 15 ቀን አካባቢ ማለት ነው። ሰሎሞን ቀጥልና ለሌሎችም እድል ሰጣለሁ። ያ ዩካንጆይ ናሽናል አሁን ባለሙያ የሆናችሁ በዚህ አጋጣሚ ማገዝ ትችላላችሁ። ከሀገር ውስጥም ከውጭም ያላችሁ ለምሳሌ ዶክተር ቶሎሳን እንደ ዋና ኮንታክት አድርጉትና እስቲ ይምጣ ወደፊት። እኛም ኢንቨስት ባናደርግበት ሌላውም ሰው ሊያደርግ ይችላል። እና ሌትስ ቢ ክሊር አባውት ዘ ማርኬት ነው የምለው። ቀጥል ወንድም ሰሎሞን። እሺ አመሰግናለሁ ዶክተር ፍቄ። ሀሳቡን እንዳለ ተቀብዬ እሱ አጠቃላይ በማርኬቱ ባለው ሁኔታ አሴስ አድርገን በዛ ኤሪያ ላይ በሚመጡ ውጤት ላይ መነሻ አድርገን ውሳኔ ብንሰጥ የሚለውን እኔም በሱ እስማማለሁ። ምናልባት ባለፈው ዶክተር ፍቄ ስላልነበር ከአንድ ሀሳብ ተነስቶ ነበረና አይ ቲንክ ዶክተር አብርሃም ይመስለኛል ይሄን ሀሳብ ያነሳውና አጠቃላይ በዚህ ኤሪያ ላይ በዚህ በሚት ዲስትሪቢዩሽን ላይ አጠቃላይ ያሉ ቻሌንጆች ምንድነው የሚለው ሀሳብ አንስተን ነበረና አንዱ ሀሳብ እንደ ቻሌንጅ ከቀረቡት ውስጥ ለምሳሌ 360 ቀን የሚሰራ ስራ አይደለም፣ ሞሮፍ የጾም ጊዜ ስለሚበዛ ትንሽ በጣም ቻሌንጅ ያደርጋል የሚል ሀሳብ ቀርቦ ነበረና ለዛ ደግሞ አሁን ምናልባት ስጋ መሸጥ ብቻ የሚሆን ከሆነ ኦልሬዲ እንደዚህ በተለይ ጾም በሚሆንበት ወቅት ላይ በጣም ከስራ ውጪ የሚሆንበት እድሎች ስለሚኖር ኦፕሽን አለ የሚለው ነገር ምን ኦፕሽኖች ከዛ ጋር ሌላ ኢንቨስትመንት ምን ኢንኮርፖሬት አድርገን መስራት አለብን የሚለው ነገር ሀሳብ ትንሽ ጨምር ተደርጎ እስቲ ቪዚብል መሆኑን በዛው አግባብ ብናይ በሚል ነው። አመሰግናለሁ። በጣም አሪፍ ቴንክ ዩ ወንድሜ እጅግ አመሰግናለሁ። አሁን አፕሩቭ እናደርጋለን ኦር ዲስአፕሩቭ ነው የምናደርገው? ፕሮፖዛሉ ማርኬት ጥናቱ እንዲጠናልን የሚለውን ስራ ልንሰጣቸው ነው። ምናልባት ከዚህ ጋር በተያያዘ ራፍ እስቲሜት አባውት 10,000 ብር እንደዚህ ስራውን ሰርተው እስኪጨርሱ ድረስ ለትራንስፖርት እና መሰረታዊ ወጪ የሚጠቀሙበትን ይሄን ያህል እኔ ፕሮፖዝ ነው ማድረገው። ኮሜንት ልታደርጉበት ትችላላችሁ። እስከ 10,000 ብር ወጪ አድርገን የትራንስፖርት ይሄ ሞያ ክፍያ አይደለም፣ በበጎ አድራጎት ነው የሚሰሩት። ምናልባት አድርገን ብናሰራና ከዛ የዛሬ 15 ቀን እንደዚህ ተመልሰን ውጤቱ ላይ ብንነጋገር
ከዛ ዝርዝሩ ላይ ሄደንበት ኦኬ አሁን ቢዝነሱ ዝርዝሩ ቀርቦልናል፣ ምን ልትሰራ እንደምንችል መግቢያው ቦታዎች አማራጮች ተሰጥተውናል፣ አንዱ ጋር መርጠን እንግባ ኢንቨስት እናድርግ የሚለው ጸድቆ ከዛ ደግሞ የቢዝነስ ፕሮፖዛሉ ተጽፎ የኮንሰልተንሲ ቲም ኮሜንት አድርጎበት እዛ ላይ መስራት የሚችለው ፍላጎት ያለው ሰው እዛ ላይ ይገባል ማለት ነው። እና ዋናው ስራ ስቲል እንደየተጠበቀ እንዳለ በዚህ ከሞላ ጎደል የሚያስማማችሁ ከሆነ አይ አፕሩቭድ ኤስቲሜሽን ብሉት እቅዱን ማለት ነው። ብሩ እስከ 10,000 ብር ነው የሚሆነው። አፕሩቭ አድርጌያለሁ ኦር አይ ዶንት አፕሩቭ የሚለውን ብትሰጡን ሂንት ይሰጠኛል። አሁን ይሄ ዛሬ ዝርዝር የምንነጋገርበት አይደለም እንደምታውቁት የቅዳሜ ስብሰባችን ማለት ነው። ዋና ዋና ነገሮችን እንትን እያደረግን ወደፊት የምንሄድበት ከሆነ የሚያስማማን ከሆነ ያው የሰው ሬጅስተር እያደረገ የገባበትን ምክንያት እንዲህ አይነት ክፍያዎችን እየከፈልን ስራውን ለማሰራትም ነው እና ያ በጾም ጊዜ ምን ይደረጋል ምናምን ያ ዝርዝር የቢዝነስ ዲስከሽን ስለሚሆን ነው ካይንድ ኦፍ እንትን ማድርገው ቶሎ ወደ ውሳኔ መሄድ የፈለግኩት። እሱ በፕሮፖዛሉ ለምሳሌ ታሽጎ እንትን ይላል ወይ ወደ ሌላ ሀገር ይላካል ወይ እናቀዘቅዝና እናስቀምጠዋለን ፍሪጅ ውስጥ ብዙ አይነት እንትን ሊመጣ ይችላል ለጾሙ ጊዜ እስኪያልፍ ድረስ ማለት ነው። ጾም በሚሆን ሰዓት እና አሁን ቶሎ ቦታ አድርጉ ቶሎ ብላችሁ እስቲ ልቁጠርና አፕሩቭ ኦር ዲስ አፕሩቭ ብላችሁ የሐሳቡን አሁን በቀረበላችሁ ያህል ማለት ነው ተጨማሪ መስማት ፈልጋለሁም ካላችሁ ዲስ አፕሩቭ ነው የምትሉት። አይ ይሄ ኮሚቴ ይስራ ዝርዝር ያምጡልን 10,000 ብር ድረስ ወጪ እናርግበት አፕሩቭ ነው የምትሉት ማለት ነው። ይሄን ቮት አድርጉና ሌትስ ኮንቲኒው ወደሚቀጥለው አጀንዳ። ያ እንደዛ የጋራ እንትን ሁሉም ሰው እንዲናገር ካረግን የሰዓት እጥረት ስላለን እንዳልኳችሁ ኮስትም ያደርገን የሚያልስ ከሆነ እኔም ከራሴም እንደዚህ ለትራንስፖርቱ መጨመር እንችላለን። ለአሁኑ ግን ከተዋጣው ብር ላይ 10,000 ብር አካባቢ እንደዚህ እነ ሰላም ለዚህ ኮሚቴ እንዲሰጡ አድርገን በመተማመን ነው የምንሰራው። የተለየ ደረሰኛ ያመጡም እኛ የምንፈልገው ስራው ተሰርቶ ሪፖርቱ ለኛ መቅረቡን ነው። እናውቃለን አዲስ አበባ ውስጥ በትራንስፖርት ወዲህ መጓጓዝ ምን ያህል እንትን እንደሆነ ማለት ነው። እና ከዛ ፕላኑ ሲመጣ በለጠ ተነጋግረን እዚህ ቤት ውስጥ ከተስማማንበት አንድ ባለሙያ የነሱ ተወካይ አቅርቦልን ማለት ነው። ከዛ ለኢንቨስትመንት ኮንሰልቲንግ ግሩፕ እንልካለን። ቢዝነስ ፕሮፖዛል ሆኖ ወደ ምዝገባ ይሄዳል። በጣም ቀላል ነው የሚሆነው ብዙ ሪስክም አይኖረውም እና በጣም አሪፍ አፕሩቭ ተደርጓል። የሚታየኝ እንደዛ ነው እና ባለሙያዎችም ስላሉበት እኔ መረጃውን ሪሊ እንፈልገዋለን ባይ ነኝ። ሌሎችም ከኛ ወስደው ሊጠቀሙ ይችላሉ ይሄ ለሀገር ማለት ነው እና ቴንኪዩ። እንግዲህ ዲስአፕሩቭ ያደረጋችሁም ዩ ላቭ ቻንስ ቱ ዲስከስ እንትኑ በሚቀርብ ሰዓት ምንድነው ፕሮፖዛሉ በሚቀርብ ሰዓት ዝርዝሩን ሰምታችሁ የበለጠ ኮሜንት እንድታረጉ እድል ይሰጠናል። ለአሁኑ ግን እነኚህ 5 ሰዎች ስራውን እንስራ እናግዝ ስላሉ ይስሩና እስኪ ዘርዘር ያለ ነገር ያምጡልን። ናትናኤልም ተጨምሮበታል። ሌሎቻችሁም የቅድም ወንድሜ ከቻይና ኮሜንት ያረከውም ብታግዛቸውና ሪሊ ሚኒመም ኮስት ነው እስካሁን ብዙ ኮስት አያረገንም ሻል ያለ ፒክቸር እንዲኖረን ብታረጉ። እኔ በበኩሌ ዜሮ ኖሌጅ ነው ያለኝ እዚህ አካባቢ ኮሜንት ለማድረግ እንትን አይደለም አይዶን ከምንም አንግል ኮሜንት ለማድረግ ያስቸግረኛል። ግን ባለሙያዎች እንስራ ብለው ያሉትን ደግሞ ከመቀበል አኳያ ነው እኔ እንትን ያልኩት እና ይሄን በዚህ አጋጣሚ ኮሚኒቲ ቢልድ እናደርጋለን። አያችሁ ባለሙያዎች አብረው ይሰሩልናል፣ ኔትወርኪንግ ይፈጠራል እና ከዛ አንግል ነው። ቴንኪዩ። ወደሚቀጥለው ቶፒክ እንሄዳለን። ሁለተኛው የዛሬ ውይይት አጀንዳችን ከዚህ ከእንትኑ ላይ እንደምታዩት ድጋሜ ሼር ላደርግላችሁ የአባላት ስክሪኒንግ። አሁን ኪዲ ሁለቱን ሰዎች ኢንትሮዲውስ ታደርጋለች። እነኛ አዲስ የሚቀጠሩትን 2 ፓርታይም ሰራተኞች ትልቁ የሚሰሩልን ጉዳይ አንድ ፎከስ ያደረግንበት ጉዳይ አለ። ይህም አባላትን በደንብ ስክሪን ማድረግ ነው። ሜምበርስ ስክሪኒንግ እጅግ ያስፈልገናል። ለምን አሁን ከእንደው ሌላው ይቅርና በሰዓቱ ስብሰባ ላይ መገኘት አለመገኘት ራሱ ሊያጨቃጭቀን ሆነ ማለት ነው። let's say 10 ደቂቃ ቀድመን እንገኝ ብለን አንዳንዶቻችን 30 ደቂቃ አርፍደን ነው እንመጣው። እንደዚህ አይነት ነገሮች በጣም ስራ እየበደሉ ነው የሚሄዱት ማለት ነው። በሰዓት ላይ የምናሳየው ቁርጠኝነት፣ የሚሰጡን ስራዎች ላይ የምናሳየው ቁርጠኝነት የኔነታችን ነው
እንትን የሚያደርገው። እኔ ቀድሜ መጥቼ ላይ ከ40 ደቂቃ ምናምን ቀድሜ እመጣለሁ። ከቤተሰብ የሚደወል ስልክ ስለሌለ አይደለም፣ ኦር የራሴ ሌላ ስራ ስለሌለኝ አይደለም። ይሄም ለልጆቼ ለቤተሰቤ ስለሚጠቅም የኔ ብዬ ስለያዝኩት ነው መጣው ማለት ነው። እና ሁሉ ደግሞ በእኔ ይምጡ እንደኔ ይምጡ ማለት አይደለም። የማይችል ሰው ነግሮኝ በዚህ ሳምንት እኔ የምችለው አቅዶ ማለት ነው። ለምሳሌ እኔ መምጣት ብችለው 3 ቀን ነው፣ በዚህ ቀናት ሌላ ቀን አልችልም ብሎ በደንብ ሆነስቶ ነው ስራውን ደግሞ እየሰራ እያሳየን መሄድ ከእያንዳንዱ አባል እንጠብቃለን። ስለዚህ ሜምበርስ ስክሪኒንግ የምትስማሙ ከሆነ ለ7 ቀናት በተከታታይ ምሽት 2 ሰዓት ላይ ሁሉም ሰው መግባት አለበት የሚል ፕሮፖዛል ልናመጣ ነው ዛሬ እንደገባችሁት ማለት ነው። ማንችል ከሆነ ከአቅማችን በላይ የሚሆን ከሆነ ይቅርታ እንጠይቃለን። በዛ ሰዓት ስብሰባው ላይ 7ቱንም ቀን መገኘት አንድ ሜጀር ክራይቴሪያ ይሆናል ለዚህ አባላት ማለት ነው። እንድትረዱ በጣም ዋና ክራይቴሪያ አድርገን ነው እንትን የምናደርገው የምንጠቀመው። ሁሉ ሰው የመገኘቱ ጉዳይ ማለት ነው። በውይይት ላይ የመገኘቱ ጉዳይ ሚኒመም ምንላት ስራ ስሩ። ለምሳሌ አዲስ አበባ ያላችሁ አዲስ አበባ በአካል ተገኝታችሁ ተወያዩ። እነ ዶክተር ቶሎሳን አግዟቸው። ሐዋሳ ያላችሁ ከነ ይቅኑብህ ጋር እንደዚህ አድርጉ ስንል ኮሚኒቲውን ስለምንፈልገው ማለት ነው። ነገ ብንጣላ ብንታረቀው በእናንተ ፊት ነው። ታችኋል። ያ የፈጠርነው አብሮነት ነው የሚጠቅመን ማለት ነው። ቲም ቢልዲንግ እጅግ ያስፈልገናል እና ይሄንን በደንብ እንድትረዱ ነው። የተለየ ውሳኔ አይጠይቅም። ከዚህ ፊት ተስማምተናል፣ ግን እንድትሰሙት ነው። ላልሰሙት እንድትነግሩልን ነው። ለምን ዝም ብለን አቴንዳንስ መያዝ አይደለም፣ ፓኒሽመንትም አለው፣ እንደገና ሪዋርድ አለው። መምጣት ስራችን ያድጋል። ኑ ስንል ስለምንፈልጋችሁ እያንዳንዳችሁ ጋር በጣም ጥሩ ሀሳብ እንዳለ ስለምናውቅ የጋራ ስራ እንሰራለን ብለን የጥቂት ሰዎች እንዳይሰሩ የሁሉም ሰው ስራ ውጤት እንዲሆንና ትውልድ ከዚህ እንዲማር ስለምንፈልግ ነው። ስለዚህ ሜምበርስ ስክሪኒንግ ዛሬ አይ ቲንክ 2 ልጆች ኢንትሮዲስ ይደረጋሉ። በጣም ስትሪክት የሆነ ኮንትሮል እንጀምራለን። አደራ እኔንም እንዳትቀየሙ ልጆቹንም እንዳትቀየሟቸው ማለት ነው። ከግሩፕ ውስጥ ልናስወጣችሁ እንችላለን፣ እንዳትቀየሙ። ለምን በትክክል የስራውን አባላት የሆኑትንና ያልሆኑትን መለየት ስለፈለግን ነው። አሁን ነገሮች መሬት እየረገጡ ነው። አሁን ፕራክቲካል እየወጣን ያለን this is the time to clean the house ማለት ነው። 960 ሰው አለ ወር ምናምን ሳይሆን 971 ሰው ነው ያለው። ከ971 ሰው ውስጥ 284 ሰው ኦንላይን አለ። ገብቶ እያዳመጠን ያለው ሰው ግን 41 ነው። በእንደዚህ አይነት ይሄ በጣም ዕቃ ጨዋታ ነው ማለት ነው። ምንም እንዲህ አይነት ቢዝነስ የለም። ስለዚህ እዚህ ጋር ጠንከር ብለን እንሄዳለን። አደራ ይሄው ካሁኑ ተናግሬያለሁ። ክፍያ አለ፣ ማመልከቻ ጽፎ መጠየቅ አለ፣ አባል ለመሆን ስብሰባ ላይ መገኘት አለ፣ በየአካባቢው ከአባላት ጋር መገናኘት አለ። ይሄንን የማያደርጉ አባላት ወይ እኛን አልፈለጉንም ወይ ሌላ የተሻለ ነገር አላቸው ማለት ነው። ይሄንን ኤቭሪባዲ ክሊርሊ ማወቅ አለባችሁ። ከቴሌግራም ግሩፕ ውስጥ ብናስወጣችሁ ከኔም ይሁን ከሌላ ሰው ጋር የግል ጸብ ምናምን የለም። አደራ እንዳትቀየሙን ማለት ነው። እና የእንትኑ ጉዳይ ይሄ የፍሬሽመቱን ጉዳይ እንመጣበታለን። እሺ ያን ውይይት ተውትና አሁን ኤኒዌይስ ጥናቱ መጠናት ስላለበት ፕሮፖዛሉ ሲቀርብ ፕሮፖዛሉን እያየን እንነጋገራለን። ማጆሪቲው ቮት ስላደረገ ማለት ነው። እሺ ለጊዜው ያዝ አድርጉትና እንመጣበታለን። የዝርዝሩ ማለት ነው። ዝርዝሩ ኦፕሬሽናል ጥያቄዎችን ፕሮፖዛሉ ሲቀርብ እንነጋገርበታለን። ስለዚህ ጀስት ይሄ እንድታውቁት ብቻ ነው። የተለየ እዚህ ጋር እንዲጸድቅ ምናምን አይደለም። ቁጥረኛ ሜምበርስ ስክሪኒንግ እጅግ ዋና ኦብስታክል ነው የሆነብኝ። እኔ አሁን ለምሳሌ ይህን ስራ እንደሚያስተባብር ሰው በጣም ችግር የሆነብኝ ምንድን ነው? አባላት ናቸው ያስቸገሩኝ። ማን ነው አብሮኝ የሚሰራውና የማይሰራው የሚለውን ማወቅ አልቻልኩም። ኦፍኮርስ ስትራክቸር እንዲሆን አካሄድ አላሳየናቸውም። አሁን ግን ስትራክቸሩ እየመጣ ነው። ሰው እየቀጠርን ነው ያለ ነው። ለዚህ ብሎ የሚቀጠሩ ሰዎች አሉ። 2 ቀን 2 ሰው ነው አንዳንድ ቀን ነው የሚሰሩት በሳምንት ውስጥ ቁጭ ብሎ ይሄን ስክሪኒንግ ይሰራል። ለምሳሌ ባለፉት 4 ቅዳሜዎች እነማን ናቸው ስብሰባ ላይ የተገኙት? ሄደው ወደኋላ ሄደው ይቆጥራሉ። ቀኑን ስለምናውቅ እዚሁ ቴሌግራም ላይ አቴንዳንሱ ስላለ ማለት ነው። ያልተገኛችሁ በእያንዳንዱ ቅዳሜ ስብሰባ ሚስ ማድረግ 500 ብር ቅጣት አለ። ተስማምተናል፣ አጽድቀናል። ገና ድሮ ዘግይታችሁ የመጣችሁ አሁን አዲስ የሚገባ አባል መመስገቢያ 10,000 ብር ነው ብለን አጽድቀናል። ይህንንም አዲስ አይደለም የምንወያየው፣ የጸደቀ ጉዳይ። አሁን ጉዳዩ ማን ነው እያሟላ ያለው የሌለውን? ተማሪ ከሆነ አይከፍልም፣
ዝቅተኛ ገቢ ካለው ማመልከቻ ደብዳቤ ጽፎ ይጠይቃል ተባብለን እውነት ሰዎች እየተከተሉት ነው የሚለውን ጀምረናል። ይሄው ዛሬ በደንብ አዳምጡ። ይህንን ብቻ ልነግራችሁ የፈለግኩት ሜቢ ሶስተኛው ላይ ኪዲ እነኝን ሁለቱን ስታፎች ዝግጁ ከሆኑ እንደው ኢንትሮዲውስ ብታደርጊያቸውና ዌልካም እንድንላቸው ፈለግኩ። ቴንክ ዩ ወንድሜ መንጌ በጣም እናመሰግናለን። ኪዲ እና የስክሪኒንግ ቲም አሸናፊ ቀጥል። ሶሪ አሁን ነው ያየሁት። አይ ፍቄ ብዙ ነገር ለማውራት ሳይሆን እኔ ኪዲ ከኢንትሮዲውስ ታደርገናለች ስክሪኒንጉ ጋር የተገናኘ አይ ቲንክ ሰላምም ካለች ሰው መጀመሪያ ግን ምንድነው የዚህ የሬጂስትሬሽኑን ዊ ዊል ካም ዊዝ የሆነ አይ ቲንክ ኢዚ እንዲሆን እናደርጋለን። ትራኪንግ ሜቲድ ወይ የሆነ ከስተም ዌቭ ነገር መስራት ካለብን በዌቭ እናደርጋለን ወይም ቦት ነገርም ካደረግን በዛ አይነት አድርገ ነው ልክ ሰው ሲገባ እንደዚህ ሮል አድርግ ያለው የሚል አይነት አሚን ለስታፎቹ ትልቅ ስራ እንዲሆን አንፈልግም እና ያው የሆነ በቴኩ በኩል በሆነ መንገድ ለመፍታት ዊልካም ዊዝ የሆነ ሶሉሽን ለማለት ነው። ቴንክ ዩ ኢሹ አይሆንም። በጣም እናመሰግናለን። እሱ ያስፈልገናል ለልጆቹም ኤፊሽንት እንዲሆኑ በተለይ ጋይድ ላይን ግልጽ ሳይንስ ሲሆን ብዙ ጊዜ ሰዎች የሚጨቃጨቁት ምንድን ነው ያልተስማማንበትን ክራይቴሪያ ለሰዎች እንትን መስፈርት ስናደርገው ነው። ደጋግመን እየተናገርን ያለ ነው። እዚህ ቢዝነስ ውስጥ እዚህ ትሬኒንግ ውስጥ እዚህ ግሩፕ ውስጥ የምንቆየው አንደኛ በጎ አድራጎት አይደለም። ቢዝነስ ኢትስ ፎር ፕሮፊት። ይህን በደንብ ያዙልኝ። እያንዳንዱ እዚህ ቤት ውስጥ የመጣ ሰው ትርፍ ለማግኘት ነው የመጣው፣ ሊሰለጥን ነው የመጣው፣ ግብርናንና ምግብን ሊያስተዋውቅ ነው የመጣው እና ሙያዊ ህብረት ፈጥሮ የተሻለ ዜጎች የተሻለ ስራ ፈጣሪዎችና ለወንድሞቻችን ስራ የምንሰጥ ሰዎች እንድንሆን የመጣ ነው ማለት ነው። ስለዚህ እኩል ኃላፊነት ነው ያለብን። አሁን ስልጠና ካለ እኔም ሰለጥናለሁ፣ ሌሎችም ይሰለጥናሉ። እንደዚህ ከፈለግ ነው ለምሳሌ የጆይንት ቢዝነስ ኦር የአክሲዮን ቢዝነስ ምን እንደሆነ ብዙዎቻችን ልምድ የለን፣ መሰልጠን አለብን። ልምድ ካለን እናሰለጥናለን። ዳሲ ሰልጥኛለሁ የስልጠና አይመለከተኝም ካለ ታሰለጥነኛለህ። ያልሰለጠን ልምድ የሌለን ሰዎች ቁጭ ብለን እንሰለጥናለን። ይሄንን ስልጠና አልሰለጥንም የሚል እኛ ጋር ቢዝነስ መስራት ይፈልግ ሰው ነገ ይጣላናል። አንፈልግም እንዲህ አይነት ማይንድ ሴት ማለት ነው። ሰልጥናል? አዎ። እስቲ የሰለጠክበትን ተቋም ንገረን፣ ልምዱ ምንድነው? ታሰለጥነናለን ወይ? ሰርቲፊኬት አለ? ካልሰለጠንክስ አብረህን ሰልጥን። let's be on the same page። ገንዘብ ስላለን ብቻ አይደለም አብረን የምንሰራው። ብዙ አይነት ማይንድ ሴት አለ መስተካከል ያለበት። ይሄን ድረስ እንሄዳለን እና ሪኳየርመንቶቹ በደንብ ግልጽ ይሆኑላችሁ። ስብሰባ አቴንድ ማድረግ ትንሹ ኃላፊነት ናት። ባላችሁበት አካባቢ ጋር ካሉ አባላት ጋር ተገናኝታችሁ በሳምንት አንዴ በ15 ቀን አንዴ መነጋገር የግድ ነው። ስራውን ማስተዋወቅ፣ ገንዘብ ማዋጣት ብዙ ነገር ነው የሚጠበቅብኝ ማለት ነው። እስካሁን በበጎ አድራጎት ነው እያዋጣን ያለ ነው እና ለምሳሌ 55 ሺህ ብር ያዋጣ ሰው አለ እዚህ ቤት ውስጥ። ለምንድን ነው ይሄን ያህል ብር ሁሉ ተርፏቸው ይመስላችኋል? ሌላ የሚያግዙት ሰው ስለሌለ ነው? አይደለም፣ ስራው እንዲያድግ ስለሚፈልጉ። አንዳንዶቻችሁ በሳምንት አንዴ ነው የምትመጡት። ለምንድን ነው እኔ 7ቱንም ቀን እየገባው የምወያየው? ጊዜ ተርፎኝ ነው? ሌላ የሚያሳስበኝ ነገር ስለሌለ ነው? አይደለም። የኔ ብዬ ስለያዝኩት ይሄ ለሀገሬ ለልጆቼ ይጠቅማል ብዬ ለእኔ ስለሚጠቅም፣ ሌሎቻችሁም በተመሳሳይ ድካምና ማይንድ ሴት ማትመጡ ከሆነ በኋላ እንጣላለን። ከአሁኑ የአባላት ሮል እና ሪስፖንሲቢሊቲ ጽድት ተብሎ ይነገራችኋል። ካልተስማማችሁ እኔ አይመቸኝም 3 ቀን ብቻ ነው የምመጣው፣ ቀድመህ ትነግረኛለህ። ምንድን ነው ያልተመቸ? ኦኬ አንተ የማይመች ከሆነ አንድ ሰው ወክል ከአንተ አካባቢ እንልሃለን። ኦኬ ምን ነበር የተወያያችሁት ብሎ አፕዴት የሚያደርግ ሰው ማለት ነው። ዝም ብለህ አትቀርም። ስራ ነዋ። ቢዝነስ ጀምረሃል፣ ዝም ብለህ እንዴት ነው የምትቀርበው? ይሄንን አደራ በደንብ እንድትረዱን እንፈልጋለን። ኪዲ ጎ አሄድ ፕሊዝ የልጆቹን ኢንትሮዲውስ ለማድረግ። ሰላም እንደምናመሻችሁ። እንደገና ብዙ ሰዎች አሉ ዛሬ፣ ደስ ይላል።
ያለፈው ሳምንት እኔ አሸናፊና ሰላም እንደነገርናችሁ ኢንተርቪው አድርገን ጨርሰን ነበረ። ላይቭ ኢንተርቪውን ወደኋላ ትንሽ ልመለስና አንዳንድ አዲስ ለሆናችሁም ሰዎች ምን አይነት ፕሮሰስ እንደወሰድን በጣም አጭር በሆነ መንገድ ልናገር። ስራው ኦፕሬሽንስ ኮኦርዲኔተር ሮል ነው። 2 ልጆች ነው የምንፈልገው። ዲስክሪፕሽኑ ኦልሬዲ በሶሻል ሚዲያ በቴሌግራምም በሊንክድንም ተሰራጭቶ ነበረ። ከ70 በላይ ልጆች ሲቪያቸውን ኤንድ ሞቲቬሽን ሌተር ልከውልናል። የሚቀጥለው ስቴጅ የነበረው ቪዲዮ ሰብሚሽን ነው። ከ31 በላይ ልጆች ቪዲዮቸውን ሰብሚት አድርገዋል። አንድ ነገር እንድታውቁ የምፈልገው በሙሉ ይህንን ያቀረቡ ልጆች በጣም ኳሊፋይድ ናቸው፣ በጣም ጎበዞች ናቸው። እና ደስ የሚል ኢቫሉዌሽን ፕሮሰስ ነበረ ለኔ ፐርሰናሊ የሁሉንም ሰው መስማት እና አንዳንድ ነገሮችም ውስጡ አስገብተን ነበር። 3 minutes ሪኳየርመንት ነበረው ቪዲዮ። ለምሳሌ እሱን መስራት አድርገው ልጆች ሰብሚት አድርገዋል። በጣም ደስ የሚል ነገር ነው። ከዛ በኋላ የሄድንበት ስቴጅ ኢንተርቪው ስቴጅ ነው። ላይቭ ኢንተርቪው ኦንላይን ቨርቹዋሊ ነበር ያደረግነው። በጣም ቆንጆ የሆነ ስክሪኒንግ ፕሮሰስ አድርገን 11 ልጆችን ለኢንተርቪው ጠርተናል። ከነዛን ልጆች ደግሞ ላስት ዊክ ኢንተርቪው አድርገናል። ይሄ ኢንተርቪው ፕሮሰስ መጀመሪያ ሁላችንም ተነጋግረናል። የምናውቃቸው ልጆች አሉ ወይ? is there a conflict of interest ever? የምናውቃቸው ልጆች አፕላይ አድርገው ከሆነ እኔ ማውቃት ልጅ ለምሳሌ አፕላይ አድርጋ ከሆነ I shouldn't be interviewing her conflict of interestችንን ለማውጣት so ባያስም እንዳይኖር በጣም ፌር በሆነ መንገድ ትራንስፓረንሲ ባለው እና ሜሪት ቤዝድ የሆነ አሰስመንት ነው ያደረግነው። ምክንያቱም ዶክተር ፍቄ ሁላችንም የምንለው ነገር ምንድነው? ይሄ ስራ ነው። ኢንተርንሺፕ አይደለም፣ ኮአፕ ፕሌስመንት አይደለም፣ ትሬኒንግ አይደለም። ይሄ ስራ ነው፣ ገንዘብ እየተከፈለ ልጆቹን there is expectation, there is an accountability, there is some type of check that we're actually going to make sure that they follow the instructions and they do the job they are assigned to. እና accountability ያለባቸው responsibility ያለባቸው እና ለሱ ተብሎ ሜሪት ቤዝድ የሆነ አሰስመንት ነው ያደረግነው። ከሬዝሜ አሰስመንታችን ጀምረን ሬሌቫንት ኳሊፊኬሽን አላቸው ወይ፣ ኤክስፒሪየንስ አላቸው ወይ፣ ኤጁኬሽናል ባክግራውንድ አላቸው ወይ፣ ቪዲዮ ደግሞ ሰሚት ሲያደርጉ ኮሚኒኬሽን ስኪላቸው እንዴት ነው፣ how is their motivation, are they culturally alignment ይኖራቸዋል ወይ ከኛ ጋር፣ ጥሩ ራሳቸውን ሶሻል ሚዲያ አንዛይቲ ሲል ነበረ ዶክተር ፍቄና ጥሩ ራሳቸውን ሪፕሬዘንት ማድረግ ይችላሉ ወይ፣ how is their confidence level። ላይቭ ኢንተርቪው ላይ ደግሞ ይህን ሁሉ አሰስ ያደረግነውን ነገር በደንብ የልጆቹን ኤክስፒሪየንስ አንደርስታንድ እንድናደርግ ጋብዞናል እና ጥሩ ነበረ። ፌርም ለመሆን ይሄ ሁሉ ነገር ስናደርግ ጥያቄዎቻችን has to be consistent ለሁሉም ተጠያቂዎች። ማን ምንን ጥያቄ እንደሚጠይቅ ራሱ አሸናፊ የትኛውን ጥያቄዎች ነው የሚጠይቀው፣ እኔ የትኛውን ነው የምንጠይቀው የሚለውን ነገር ራሱ beforehand አግሪ አድርገናል። so we make sure that we took notes። እኔ አሁን ኖትስ ወስጃለሁ የሁሉንም ተማሪዎች፣ አሸናፊም ሰላምም እንዲሁ። ከዛ በኋላ ኢንተርቪውን ከጨረስን በኋላ we came up with 4 to 5 candidates በጣም ጎበዞች የሆኑትን እና why don't we send them a scenario based question። ሶስት ጥያቄ ሲናሪዮም ከኛ ከምንጠብቀው ልጆቹን ከምንጠብቅባቸው ስራ ጋር የተያያዘ ኮንፍሊክት ሪዞሉሽንም ይሁን 3 ጥያቄዎች አውጥተን ላክንላቸው። ጥያቄዎቹ በጣም ከስራው ጋር ሬሌቫንት የሆኑ ሲቹዌሽኖች ነው ያደረግነው እና ሲናሪዮ ቤዝድ የሆነ ጥያቄ እና ሊስት ኦፍ ዴር ሬፈረንስስ እንዲልኩልን አደረግን። ዴድላይን አለው ሁሉም ነገር ልክ እንደ ቪዲዮ በዴድላይን ፊልተር አውት እንዳደረግ ነው። ይሄኛውም ዴድላይን ነበረው። በዴድላይኑ መሰረት ጥያቄዎቹን መልሰው ሊስት ኦፍ ዴር ሬፈረንስስ ሰሚት አደረጉ። እኔ አሸናፊና ሰላም this week ገባ ወጣ ስንልባችሁም የነበረው ትንሽ ቢዚ ሆነን ነው። we had to make sure we're making the right decision, fair, transparent and merit based የሆነ and we did make that decision and ዛሬ 2 ልጆች የመረጥናቸው ልጆች
ከሚቀጥለው ሳምንት ጀምሮ ኦንቦርዲንግ ኤክስፒሪየንስ ይኖራቸዋል ውስጥ ዶክተር ፍቄ እና አሸናፊ። የኔም ስራ የሚሆነው ቱ ቢ ኦነስት ይህንን የሪክሩትመንት እና ሃይሪንግ ፕሮሰስ ከመጀመሪያው እስከ መጨረሻው ማድረስ ነው። ከዚህ በኋላ እንግዲህ ዶክተር ፍቄ፣ አሸናፊ፣ ሰላም ናቸው ከነዚህ ልጆች ጋር ኤቭሪዴይ እየሰሩ የሚቀጥሉት። አንድ ነገር የተናገርኩት ነገር ቢኖር ለእነዚህ ልጆች ምንድን ነው፣ ኤቭሪዴይ ሚቲንግ እንዳለን ያውቃሉ። ኤቭሪዴይ ፓርቲሲፔት ያደርጋሉ። ቅዳሜ እዝ ማንዳቶሪ ሚቲንግ አለን። ኮኦርዲኔተር ሮል በሚገርማችሁ ሁኔታ ከባድ ሮል ነው። ብዙ አይነት ኢንፎርሜሽን፣ ብዙ አይነት ዲሲሽን፣ ብዙ አይነት ቼንጅስ ይመጣል። you have to be very organized for you to actually be a coordinator እና እኛ በምንችለው አቅማችን መሰረት እነዚህ ልጆች ናቸው ለዚህ ስራ ይመጥናሉ ብለን መርጠናል። ያ ማለት ከ11 ኢንተርቪው ካረግናቸው ልጆች እነሱ አይመጥኑም ማለት አይደለም። በጣም ጎበዞች ልጆች ነበሩ። እና አንድ ነገርም የተናገርኩት ነገር ቢኖር ምንድነው this is not the end of the road for them። ብዙ ኦፖርቹኒቲ በየስ ኢትዮጵያ ውስጥ ከየስ ኢትዮጵያ ውጪ ሊመጣ ይችላል። ብዙ ትልልቅ ቦታ ላይ የምትሰሩ ኃላፊነት ላይ ያላችሁ ሰዎች፣ ድርጅት የምታንቀሳቅሱ ሰዎች እዚህ ያላችሁ ሰርቪስ በርሰሪ የሚባል ፕሮግራም ልንጀምር እንችላለን። ከዶክተር ፍቄ ጋርም ስናወራ ነበር። በትንሽ ስታይፐንድ መተው እንደ ኢንተርንሽፕ ከየስ ኢትዮጵያ ኢንቨስትመንት ግሩፕ ጋር አብረውን የሚሰሩ ሰዎች፣ ምክንያቱም እዚህ ያለነው ሁላችንም ኢንቨስትመንት ውስጥ ገብተን ለመስራት መንገድ እየጠረግን ነው። በየትኛው በኩል እንሂድ፣ የትኛውን እናርግ እየተባባልን ያለ ነው እና እዚህ ኢንቨስትመንት ኤንድ ሊደርሺፕ ግሩፕ ውስጥ ገብተን ወደፊት የሚሆነው ነገር አይታወቅም። 10 የተለያዩ ኢንቨስትመንቶች ሊኖሩ ይችላሉ እና ብዙ አይነት ነገሮች ሊከሰቱ ስለሚችሉ እነዚህን ልጆች ያልተመረጡትን ወይንም ለዚህ ኦፕሬሽንስ ኮኦርዲኔተር ሮል ያልመረጥናቸውን ልጆች ከኛ ጋር እንዲቀጥሉ ሰርቪስ በርሰሪ ፕሮግራምም ካለን እሱ ላይ ፓርቲሲፔት እንዲያደርጉ ኦልሬዲ ያውቀናቸዋል። ቪዲዮቸውን ስንት ጊዜ አይቼዋለሁ እኔ። አሸናፊም እንዲሁ ኢንተርቪው አድርገናቸዋል። they are very good candidates እና ያልተመረጫችሁ ልጆች ይህንን ነገር እንድታስቡት እና ከኛ ጋር እንድትቀጥሉ እናገራለሁ። ሌላው የሚገርማችሁ ነገር ዶክተር ፍቄ ራሱ አያውቃቸውም የመረጥናቸው ልጆች። ዛሬ እናንተ ፊት ለመናገር ነው የቀረብነው። ልጆቹ አሁን አሉ፣ ሚቲንግ ውስጥ ኢንቫይት አድርገናቸዋል። የመጀመሪያው ልጅ ሳምሶን ይባላል። ይቅርታ ልጅ እያልኩ ሳወራ ህፃን ልጅ አይደለም፣ በጣም ኳሊፋይድ ሰው ነው። ሳምሶን ይባላል። ሁለተኛዋ ዲቦራ ትባላለች። እዚህ ሚቲንግ ውስጥ አሉ። ዛሬ ጊዜ ካላቸው ለ1 ደቂቃ የሚሆን ለ2 ደቂቃ ራሳቸውን ማስተዋወቅ ይችላሉ። the onboarding process እነሱን ኦንቦርድ ለማድረግ ምንድነው ሪሊ ኢንቨስትመንት ኤንድ ሊደርሺፕ ግሩፕ ከማን ጋር ነው የሚሰሩት? what is going to be their responsibility? ያውቁታል በጆብ ዲስክሪፕሽኑ፣ ግን ዲፕሊ ገብተን ብሬክ ዳውን አድርገን what's the expectation? የመጀመሪያው ሳምንት፣ የሁለተኛው ሳምንት፣ ሶስተኛው ሳምንት፣ በ3 ወር ውስጥ what do we expect from them? ምን ይመስላል አሰራራቸው? እንዴት ነው ሪፖርቲንግ ስትራክቸሩ? ኤክስትራ ይህን ሁሉ ነገር አሸናፊ ያለ፣ ሰላም፣ ዶክተር ፍቄ ናቸው ካሁን በኋላ የሚወስዱት ይህንን መንገድ። እኔም እንግዲህ ፈረስ ያደርሳል እንጂ አይዋጋም እንደሚባለው እዚህ ድረስ አድርሻለሁኝ ከአሸናፊና ከሰላም ጋር ሆኜ። ባካችሁ ሳምሶን እና ዲቦራን ዌልካም ቱ ዘ ግሩፕ በሉልኝ። ዲቦራ ላንቺ መጀመሪያውን እድል ልስጥሽ እና ባክሽ በ1 ደቂቃ ውስጥ ማናት ዲቦራ መልእክት ካለሽ ወይንም በ2 ደቂቃ ውስጥ ከቲሙ ጋር ራስሽን አስተዋውቂ። ከዛ ሳምሶን ራሱን ያስተዋውቃል። Welcome to the group. We're here to support you. We're here to make it successful. So welcome to the group ብላችኋለሁ። አመሰግናለሁ። Thank you Kiri for the opportunity. ስሜ ዲቦራ ኤርሚያስ እባላለሁ። Thank you ሁላችሁም ዌልካም ስላደረጋችሁን። I'm very glad to be here. በአጭሩ ለማስተዋወቅ ዲቦራ ኤርሚያስ እባላለሁኝ። 2 ባችለር ዲግሪ ከረንትሊ እየሰራውኝ ይገኛለሁኝ። ግሎባል ስተዲስ ኤንድ ኢንተርናሽናል ሪሌሽንስ እና ክርስቲያን ሶሻል ወርክ ነው ማጠናው። ሁለቱንም በዚህ አፕካሚንግ 6 መንዝ ውስጥ ጨርሳለሁኝ። this ጁላይ እና ጃንዋሪ ላይ
ከዚህ በፊት ኦፕሬሽን ኮኦርዲኔሽን፣ ፕሮግራም ማኔጅመንት፣ ፕሮጀክት ማኔጅመንት ላይ ሰርቻለሁኝ እና በጣም ኢንጆይ ማድርገው ፊልድ ነው እና I'm glad to be working with you all. Thank you. ቴንክ ዩ ዲቦራ። ሳምሶን ክፍል ውስጥ ካለህ እባክህን ማይክህን ከፍተህ ራስህን ኢንትሮዲውስ ታደርግልናለህ? እሺ ይሰማል? አዎ ይሰማናል። ኦኬ ቴንክ ዩ ኪዲ፣ ዶክተር ፍቃዱ እና ሌሎችም መምህሮች። ስሜ ሳምሶን አስፋ ይባላል። ሐዋሳ እና እዚህ ቲም ጆይን ስላደረኩ በጣም ደስ ብሎኛል። በመደረጌ በጣም ነው ደስ ያለኝ። ዛሬ ነበረ አሸናፊ ያሳውቁኝ እና በጣም ኤክሳይትድ ነበርኩኝ። እንዳልኩት ሳምሶን ይቅርታ ድምፅህ አይሰማንም። እንደገና ትጀምራለህ። ድምፅህን ከፍ አድርገህ። አሁን አይሰማም? አሁን ጥሩ ነው። you can go ahead. እሺ ቴንክ ዩ። እንደ አዲስ ልጀምርና ስሜ ሳምሶን አስፋ ይባላል። ላስት ይር ነው ከሐዋሳ ዩኒቨርሲቲ በአግሪካልቸራል ኢኮኖሚክስ ግራጁዌት ያደረኩት። ዛሬ ነው የተደረኩት እንዳሸነፍኩኝና በዚህ ፕሮሰስን በጣም ደስ ብሎኛል። ቴንክ ዩ ለአቶ አሸናፊ ቴንክ ዩ ማለት ፈልጋለሁኝ። እዚህ ቲም ውስጥ ስለገባው በጣም ደስ ብሎኛል። ለኢንቨስትመንት ግሩፕም ይሁን የስ ኢትዮጵያን በመቀላቀሌ እንዳልኩት ዩዝ ኮኦርዲኔተር ፕሮግራምን ለመቀላቀል ያሰብኩበት ዋነኛው ምክንያት ለሆነ ሚሽን ኮንትሪቢዩት ማድረግ እፈልግ ስለነበረ ነው። በዛ ምክንያት ነው ቫካንሲውን ባየው ጊዜ የተወዳደርኩት። ያ ኢንተርቪው ላይም እንዳልኩት ከሆነ በአንዳንድ ነገሮች ኳሊፋይ አደርጋለሁ ወይም ደግሞ ኤክስፒሪየንስ አለኝ። ስፔሻሊ ሪፖርት ራይቲንግ ላይ ቢሆን ቢዝነስ ፕላን እና ፕሮፖዛል ራይቲንግ ላይ ኤክስፒሪየንስ ስላለኝ በዛ በኩል ኮንትሪቢዩት ማድረግ እችላለሁ ብዬ አስባለሁ። የብዙዎቻችሁን ጊዜ መውሰድ ስለማልፈልግ አይ ቲንክ ለዛሬ በቃኛል። ቴንክ ዩ አመሰግናለሁ። እሺ ሳምሶን ዲቦራ ዌልካም ቱ ዘ ግሩፕ። እንግዲህ ከአሁን በኋላ ኤቭሪ ዴይ ማታ ላይ ሚቲንግ ይኖረናል። አሸናፊ ነግራችኋል ዲቴሉን። ዶክተር ፍቄም ከእናንተ ጋር ከነክት ያደርጋል። ኦንቦርዲንግ ፕሮሰሱንም ትጀምራላችሁ። This is a position that you're going to actually hit the ground running. ወደኋላም እየተመለስን ወደፊትም እየሄድን እየተረዳዳን ብዙ ውጤት የምታመጡበት ነው ብዬ አምናለሁኝ። ኮንግራቹሌሽንስ ልላችሁ ፈልጋለሁ። አመሰግናለሁ ዶክተር ፍቄ። እጅግ ደስ ይላል። እኔ በጣም ደስ እያለኝ ነው ስሰማቸው የነበረው እና አንዳንዴ ዝም ብሎ ሀሳብ ይኖራል እና ሀሳባችሁን እንደዚህ ለህዝብ አቅርባችሁ ሰው እዛ ሀሳብ ላይ ተሰብስቦ እንደገና ያው ወጣቶች ስራ አግኝተውበት ማየት ለእኔ this is a dream። በጣም ስሜታዊ ሆኜ ነው የምነግራችሁ። ምክንያቱም ለእነኚህ ለሁለቱ ልጆች የምንሰጠው ኢንስፓይሬሽን ለሁሉም የኢትዮጵያ ወጣቶች እንደሰጠን ነው የምንረዳው እኛ። አይዊሽ ከሁለት በላይ ብንቀጥር 67 ወጣቶች ሲያመለክቱ በጣም እየጓጓው ነበረ። ምን ብናደርግ ነው እነኚህ ልጆች የበለጠ ሞቲቬትድ እንዲሆኑ ማድረግ የምንችለው የሚለውን ማለት ነው። አንዳንዴ እኔም የተለያየ በዚህ ሰዓት ያውም ስራ እየፈለግኩ ስለነበረ እንደምታውቁት ለእናንተ አልመኝም። በእኔ እድሜ የሆናችሁ ስራ እንድታመለክቱ ሌሎች የምትቀጥሩበት ቦታ እንድትደርሱ ነው ለኢትዮጵያ ወጣቶች የምመኘው ማለት ነው። እና አንዳንዴ በጣም ስማርት ምናምን ልንሆን እንችላለን፣ ኦር ጥሩ ውጤት አካዳሚካሊ ልናመጣ እንችላለን። ሜይ ቢ ቢዝነስ ስኪል የለንም ኦር ዊ ዶንት ኖ ሃው ቱ ሴል አወር ስኪልስ ማለት ነው። እና እኔ ባይ ዚስ ታይም አይ ሹድ ሃቭ ቢን ሪሊ ላይክ ኤምፕሎይንግ አ ሎት ኦፍ ያንግ ፒፕል እና ቫካንሲ ማመልከቻ አመልክቼ አንዳንዶቹ ጸጥ ነው የሚሉት ያው እንደዚህ በአሜሪካም ማለት ነው። እና እግዚአብሔር ይመስገን አሁን ሚሽጋን ስቴት ተቀብሎኝ እንዴት አይነት የኢንተርቪው ፕሮሰስ ውስጥ እንዳለፍኩ ማስታወሳለሁ። እና እነኚህ ልጆች ኢንተርቪው እያደረግን እኔም ኢንተርቪው እየተደረግኩ ነበር እና እያሰብኩ የነበረው ምንድን ነው ያልተመረጡ ልጆች ምንድን ነው የምናደርገው መጨረሻ ነው ብለን ገና ፍሮም ዘ ቢጊኒንግ ዲስኳሊፋይ ያደረግነው ወጣት አለ። ይህን ወጣት ግን እንዴት ነው ወደ ስራ የምናመጣው?
የኢትዮጵያ ሚሽን ጋር በደንብ ስለሚገናኝ ማለት ነው። እና እንግዲህ በዚህ አጋጣሚ ያው ከሳሚና ከዲቦራ ጋር ጊዜ ወስደን በደንብ እንነጋገራለን። ልጆቻችን ናቸው፣ የእኛ ናቸው። አብረን እንሰራለን፣ አብረን ስራውን እናሳድጋለን። እነሱ ደግሞ እርግጠኛ ነኝ የህይወታቸውን ጊዜ ኤክስፒሪየንስ ከዚህ ቤት ያገኛሉ። ለምሳሌ 900 ምናምን ኢትዮጵያውያን አብረን ቢዝነስ እንሰራለን ብለው ነው እዚህ ቴሌግራም ግሩፕ ውስጥ የገቡት ማለት ነው። ትልቁ የህይወታችን ትምህርት የሚሆነው እነኚህ 900ዎች እውነት ይሰራሉ ወይስ ይጣላሉ ነው። እኔ ይሄን ነው በጣም ከኢትዮጵያውያን ከእናንተ ጋር ከእያንዳንዳችሁ ጋር ይዤ የመጣሁት ሚሽን። አብረን እንስራ ተባባልን፣ ተሰበሰብን፣ 900 ሞላን። ዘን ለትውልድ መልካም ዜና እነግራለን ወይስ የተለመደውን ሳድ ስቶሪ ነው የምናወራው ነው። this is a challenge we are giving to the generation። እና ዝም ብለን አይደለም እየሰራን ከስር ከስር እያስተካከልን የምንማርበትን እየሰራን እንሄዳለን። ወደ እነኚህ ስላልመረጥናቸው ልጆች ይመጣበታለሁ። ለሳሚና ለዲቦራ ያለን ዋና ስራ ምንድነው? ሁሉም ሰው እንዲሰማው እነኚህን አባላት በደንብ ስክሪን ማድረግ ነው። ይሄን 900 ሰው ጎበዝ 9 ወይም ደግሞ 90 ሰዎች ማውጣት እንፈልጋለን ከዚህ ከ900 ማለት ነው። I wish everybody works with us። ቢዝነስ ሰራለሁ ብሎ የመጣው 900 ሰው ሁሉ 960 ሰው ሁሉ ቢሰራና ስራው ቢያድግ ጥሩ ነው። ግን እንደምታውቁት ማይንድ ሴታችን፣ ልምዳችን፣ አጠቃላይ ዝግጅታችን የተለያየ ቦታ ስላለ ቴሌግራም ላይ ዝም ብሎ አንዳንዱ ክሊክ አድርጎ ጆይን አድርጓል። ምንም አላማውም አልገባውም። ምናልባት የሆነ ሸር ሀገር የሚጎዳ አጀንዳ የምንሰራ የሚመስለው ሁሉ አለ አሁን ከራሱ ሀሳብ ጋር የሚጣላ ማለት ነው። እና ስለማልን ስለተናገርን ቃላትን ስላሳመርን ሳይሆን በተግባር ለትውልድ ለማሳየት ነው ቃል የምንገባው ማለት ነው። እና ስለዚህ ትልቁ ሁለቱ ወጣቶች የሚሰሩልን አባላት ስክሪን ማለት ነው። አርፍዶ የሚመጣውን እከሌ አርፍዷል፣ አብረን እየተጋገዝን ኤቭሪባዲ ትተባበራላችሁ። ዩ ካም 5 ሚኒትስ ሌት በግልጽ 5 ደቂቃ አርፍጃለሁ ትላለህ ማለት ነው። እኛ አንተን ኦዲት የምናደርግ እናንተ ምናምን ጣጣ ውስጥ እንዳንገባ የዚህ ኢንቨስትመንት ውስጥ የገባችሁ ሰዎች ቁጥር 1 እንድታደርጉ የሚገባው የዚህ ቡድን አባል ነህ ወይስ አይደለህም? አንደኛው ጥያቄ ይሄን ነው የምንጠይቀህ። ሁለተኛ ነገር የሚሰሩትን ስራዎች እየሰራህ ነው ወይ? ይሄ ስራ እውነት ይመለከታል ወይ ነው። በአንተ ምክንያት በእኔ ምክንያት ስራው ወደኋላ እንዳይጎተት ስራው ላይ ኔጌቲቭሊ ኮንትሪቢዩት እያደረጉ ያሉ ሰዎችን ቀስ በቀስ እያሰለጠንን ወደ መንገዱ ማምጣት አለብን። ኢትስ ቬሪ ኢዚ ቱ ሪጀክት ኤንድ አክሴፕት። እንደዛ አይደለም እናደርገው። በተቻለ መጠን ቢዝነስ አይተው መጥተዋል፣ ሰው የቴሌግራም ግሩፕ ውስጥ ገብተዋል። ቀስ ብለን ግን ሪሊ እንዲገቡ በትክክል እንዲገቡና እንዲሰሩ እና በተደጋጋሚ አባላቶችን የምንጠይቀው ጥያቄ ይሄ ያንተ ስራ ነው ወይ ነው። ያንተ ስራ ከሆነ በትክክል እየተንከባከቡት ከሆነ እያገዝክ ነው ወይ ነው። እና ጊዜህንና ትኩረትን ሰጥተሃል ወይ ለዚህ ስራ? ዝም ብሎ በስም ብቻ ኢንቨስትመንት ግሩፕ አባል መሆን አይቻልም። ይሄንን ነው ከነ ዲቦራ ጋር የምንሰራው እና አሸናፊም ያግዙናል። ሁላችንም ነን የምናግዘው ማለት ነው። እና ሌላው ሰከንደሪ ስራዎች አሉ። ለምሳሌ የኛ አምባሳደር መሆን፣ አዲስ አበባ አንዳንድ ስብሰባዎች ላይ መሳተፍ፣ ከነ አሸናፊ ጋር መገናኘት፣ ቢዝነስ አይዲያ ፒቺንግ ላይ ምናምን እንደዚህ ቀላል ስራዎች ነው የሚመጡት። በሳምንት 1 ቀን ነው የሚሰሩት። እንደምታውቁት ክፍያቸው 5 ሺህ ብር ነው የሚሆነው። ምናልባት በደንብ ደግሞ እየሰሩ እርግጠኛ ነኝ ፉል ታይም ስራ በዚህ አጋጣሚ ሙሉ ስራም እንዲያገኙ በደንብ ከአቅማቸውም እላፊ ሄደው ትልቁም ፖቴንሻላቸው እንድንጠቀም ፈልጋለሁ። እና በአጭሩ ይሄን ያለኝ ለእነኚህ ሁለቱ ወጣቶች ዌልካም ብያለሁ። እንግዲህ የስ ኢትዮጵያ ለየት የሚያደርገው በጣም ሚዲያ ላይ ነው ያለ ነው እና ኢፍ አይ ዌር ዩ አሁኑኑ ነው ዲክሌር ማድረገው ማለት ነው። የስብሰባ እንዳለቀ ወር ነገ ጠዋት አይ ዊል ቴል ቱ ዘ ፒፕል ኢን ማይ ሰራውንዲንግ ደስ ብሎኛል ከኢትዮጵያ ጋር ስራ ጀምሬያለሁ ብዬ በድፍረት ነው የምነግራቸው ማለት ነው። እና ያው ብዙ ወጣቶች ውስጥ ኢንስፓይሬሽን ይፈጥራል። እኔን የማይሰሙኝ ልጆች እንዳንተን ይሰማሉ። እና እንዲህ አይነት ስራዎች በራሳችሁ ሞቲቬሽን ትሰራላችሁ። ይሄን ስናደርግ ደግሞ ሌሎቹን ለመጥቀም ሳይሆን ራሳችንን ተቋሙን ለማገዝ ነው። እና እሱን ቀስ በቀስ በስልጠና እንመጣበታለን ከሁለቱ ወጣቶች ጋር። ላልተመረጣችሁት ነው መልእክት ያለኝ። አሁን 67 ወር 70 እዚህ ስራ ላይ ቫካንሲ ላይ ያመለከታችሁት በሙሉ ኢሜይል እልክላችኋለሁ። ኢፍ ዩ አር ኢንተረስትድ ዊል ጊቭ ዩ ትሬኒንግ። አንድ ሁለተኛ ፕሮፋይላችሁን ፕሮሞት እናደርጋለን። እኛ ጋር ስላመለከታችሁ ዲሞቲቬትድ መሆን የለባችሁም። የበለጠ እኛ አንደኛ ኢንተርቪው ፕሮሰሱ ብዙ እንዳስተማራችሁ እርግጠኛ ነን። ሁለተኛ ነገር ከእናንተ ውስጥ ደግሞ ቮለንቲሮች እንፈልጋለን፣ አብራችሁን ትሰራላችሁ ማለት ነው። እና ምናልባት ከተቻለ
አሁን ቅርብ ጊዜ የጀመርነው አለ። አንድ ተማሪ ስፖንሰር ማድረግ ለምሳሌ ፖኬት መኒያቸውን መክፈል ስራዎቹን ደግሞ እኛ ጋር ይስሩ የሚል ጥያቄ ጀምረናል። ያው እንደዛ አይነት ንቃት አብዛኛው ኢትዮጵያዊ ንቁ አይደለም። አም ሶሪ ቱ ሴይ ብራቸውን ብዙ ቦታ የማይጠቅም ቦታ ገንዘብ ሲባክና ያለው ለወጣቶች ስራ እንስጥ ምናምን ስትል ብዙ ሰው አይተባበርም። አይ ፊል ባድ አንዳንዴ ብዙ ሰዎች ገንዘብ ያላቸው ሰዎች ያውቃለሁ፣ በተለይ እዚህ ዲያስፖራ ውስጥ ያሉ ማለት ነው። እና እስቲ ለአንድ ተማሪ $50 ስፖንሰር ታደርጋላችሁ ወይ ብዬ ጠይቄ በዛ ነው እኔ ኢትዮጵያውያን ላይ ሪሰርች እየሰራው ነው። ኤቭሪባዲ በግልጽ ማወቅ አለባችሁ። በደንብ ነው ኢትዮጵያውያን ላይ ሪሰርች እየሰራው ያለሁት። እያንዳንዷ ሊንክዲን ፖስቴ ሪሰርች ናት ማለት ነው። ለምሳሌ 67 ህጻናት የምታሳድግ እናት ደግፉኝ ብላለች ብዬ ፖስት አድርጌ ኮሜንት ያደረገ ሰው 50 አይሞላም። አሁን ዩኒቨርሲቲ ኦፍ ሚሽጋን እንትን አገኘው ሲባል ኦልሞስት 1000 ሰው ኮሜንት አድርጓል ማለት ነው። ኢትስ ጉድ እኔን ያበረታታኛል፣ ግን ሪሊ አገሬን ጥያቄ ይመልስ ነገር አይደለም። ሰው ላይክ እያደረገ ሼር እያደረገ ያለው ማለት ነው። አይ ፊል ባድ አዝንበታለሁ። ኢን ዘ ሚን ታይም ግን እዛ ላይ መስራት እንዳለብን ነው የሚሰማኝ። ሄዱና ሊንክዲን ላይ ቼክ አድርጉ። 67 ወላጅ አልባ ህጻናት የምታሳድግ እናት አደራ ድረሱልኝ ብላለች ብዬ ፖስት አድርጌ ያገኘሁት ሪስፖንስ 50 ሰው አይሞላም። እኔ የሆነ ዩኒቨርሲቲ ውስጥ ስራ አገኘው ስል ግን 1000 ሰው ምናምን ሼር እያደረገ ነው ማለት ነው። ይህ ለህዝባችን ይጠቅማል? እዚህ የሆነ ነገር የጎደለ ነገር አለ ብቻ። እና አሁንም ለነኚህ ለ67 ወጣቶች እዚህ ቤት ውስጥ ላመለከቱት ቢያንስ ሾርት ሊስት ያደረግናቸውን ልጆች በቮለንቲር መልክ እያሰራን ብንከፍላቸው እርግጠኛ ነኝ ሀገራችን ይጠቀማል፣ እነኚህ ወጣቶች ይጠቀማሉ፣ ማህበረሰቡ ይጠቀማል። ግን ሰው አይተባበርም። እና ይሄንን ምናልባት ይሄን ሆን ብዬ ነው የምጠይቃችሁ። አሁን እያዳመጣችሁ ያላችሁ ዚስ አውት ኦፍ ዘ ኢንቨስትመንት ዲስከሽን ማለት ነው። የኢትዮጵያ ጉዳይ ነው፣ የአንኢምፕሎይመንት ጉዳይ ነው። ስራችንን ያስጀመረው እሱ ስለሆነ ምናልባት እነኚህ ሾርት ሊስት ያደረግናቸው ኢንተርቪው የተደረጉ ልጆችን እነሱንም ወስደን ብናሰራ ለአንዳንድ ወር እንኳን እንደወድል ብንሰጣቸው በበጎ አድራጎት መክፈል የሚችል ሰው አለ። 5 ሺህ ብር ለአንዱ ወጣት 5 ሺህ ብር ነው የምንከፍለው። እና ቢያንስ እንደው የአንድ ጊዜ ስራ አሰርተናቸው ትንሽ ሞቲቬት እናርጋቸው። ከአሁን በኋላ አልጠይቃችሁም፣ እሺ እንዳትጨነቁ። ይሄ የኢንቨስትመንት ቤት ነው፣ በጎ አድራጎት አይደለም። ግን በጣም ሴንሲቲቭ ቶፒክ እኔ እንትን የሚያደርገኝ አጀንዳ ስለተነሳ ነው፣ የወጣት ስራ ማጣት ጉዳይ ማለት ነው። እና ለስራ ብሎ ማገዝ ፈልገው በጣም ወደፊት እየመጣ ያለው ወጣት የሚሰማው ስላጣ ነው ጊዜውን ሌላ መጥፎ ቦታ ላይ ራሱን የሚጎዳ ስራ ውስጥ እየገባ ያለው። እና ቢያንስ እኛ ጋር አብሬያችሁ ለስራ ብለው ማመልከቻ ደብዳቤ ጽፈው የመጡትን ወጣቶች አሁን 2 ተቀብለናል። ግን ሾርት ሊስት የተደረጉትን ለኢንተርቪው የተጠሩትን ልጆች ወስደን ለአንዳንድ ወር እንኳን እናሰራቸው ወይ ነው። ይሄ ለአባላት ነው እየጠየቁ ያለሁት። ኢፍ ኤኒዋን ካን ዱ ዛት ፕሊዝ ከኔ ጋር ተነጋገሩ፣ ኢንቦክስ አድርጉልኝ። በተረፈ የእነኝህ ልጆች እናሰለጥናለን፣ ኢሜይል እልክላቸዋለሁ። በዛ መሰረት የሚያስፈልጋችሁን ሰፖርት ለማድረግ እንሞክራለን። ግን ተስፋ አትቁረጡ፣ እርግጠኛ ነኝ አሪፍ ስራ ደግሞ ይጠብቃችኋል ማለት ነው። ይህንን ብዬ ልዝጋ። የሁለቱ ልጆች አይ ፊል ሶ ኢሞሽናል። ትንሽ ይሄ አጀንዳ እንትን ብሎኛል፣ ሄቪ ቶፒክ ነው እና ለምን ልጆቹን አክሴፕት አለማድረጋችን በጣም መጥፎ ፊሊንግ ነው የፈጠረብኝ። ከ2 ልጆች በላይ መቀበል አለመቻላችን ማለት ነው። 5 ሺህ ብር እንኳን እየከፈለን ከ2 ሰው በላይ አለመቅጠራችን ቅር ብሎኛል። ያውም ሊንክዲን ላይ ጠይቄ ስለነበረ ማለት ነው። እና ኤኒዌይስ ለአሁኑ እዚህ ጋር ፖዝ እናድርገውና ወደ ሌሎቹ አጀንዳዎች እንሄዳለን። የትሬኒንግ ፕሮቫይደርስ ማለት ነው። ባለፈው አሸናፊ ቀጥል። ቴንክ ዩ። የዚህ ምንድነው ሚቺጋን ዩኒቨርሲቲ ስራ አግኝቻለሁ ብዬ እኔ ሁለቱንም ፖስት አይቼ እሱም ብቻ ነበር ላይክ ያደረኩት እና አሚን ፍቄ በመጀመሪያ ምንድነው ደስ ብሎኛል ሪሊ የዚህ ሚቺጋን ዩኒቨርሲቲ ስራ ስላገኘ። ኤግዛክትሊ ደግሞ ምንድነው ደስ ይላል እንደዚህ ጥሩ እያረካቸው ያሉ ነገሮች አሉ። እግዚአብሔርን በዚህ መልኩ ስለተሳካለት ፐርሰናል ደስ ብሎኛል። የዚህ ስክሪኒንግ ቲሙ ላይ በመሳተፌ ፈርስትሊ ላይክ አይ ፊል ብዙ ነገር ተምሬያለሁ። አሚን ኪዲ እዚህ ላይ ምን ያህል ዴዲኬት እንደሆነች ምን ያህል ምንድነው
በቃ የነበረውን ሲሪየስነት እኔ በሄልደር በኩል እንደ ኢንተርንሺፕም እንደ ቲምም ወደ 38 ሰዎች ሪክሩት አድርጌያለሁ። ከምንድነው ኔቨር እንደዚህ ሄጄ አላውቅም ስክሪኒንግ ላይ እና አሚን ምን ያህል ምንድነው ኬር ስታረግ እንደነበረ ኃላፊነት ወስዳ ፎሎ አፕ ታረግን ነበር። ኤግዛክትሊ በቃ ኦልሞስት በየቀኑ ማለት በምንችል ደረጃ ነው። አሁን ለምሳሌ ፎር ኤግዛምፕል የፋይናል ዴይ ኢንተርቪው ከላንች ታይም ጀምሮ እስከ ምሽቱ 3 ሰዓት አካባቢ ነው እና ምንም ሳይቋረጥ ሙሉ እንደዛ ለአንድ ሰው ስለ አንዱም ሰው አንዳንድ ሰዓት ነው ኢንተርቪው የተደረጉት። የዚህን የስክሪኒንጉ ራሱ ምንድነው ሜዥርመንቶቹን ሊስት አድርጋ ምንድነው በጣም ፌር ለመሆን ግሬዱላ ስንሰጥ የነበረው እያንዳንዱ ይህ ሰው ምንድነው ኦርጋናይዜሽን ላይ ፕላኒንግ ላይ ምን ያህል እንዴት ነው ዶክመንት አዘጋጀት ላይ ኤቭሪ ዲቴል ነገሮች ሊስት ተደርገው በዛ መልኩ ነበረ ፊልተር ሲደረጉ የነበሩት እና አይ ቲንክ ሁላችንም ኪዲን ላሳየሽንም አሚን ውጭ ላይ የኖረች ብዙ ስራ አለባት እና ይህን ያህል በቪዥኑ አምና ኢቭን እኔና ሰላም ነበረ ትንሽ ማለት እኛ ሞር ዴዲኬትድ መሆንና ከሷ በላይ ፑሽ ማድረግ ሲገባን እሷ ነበር ደግሞ እንደዛ ፑሽ ስታደርገን የነበረው እና አይ ቲንክ ሁላችንም ዊ ሃቭ ቱ ክሬዲት መስጠት አለብን እንደዚህ አይነት ፕሮፌሽናል የሆኑ ሰዎች እዚህ ላይ መጥተው ታይማቸውን ሲሰጡና ቴንክ ዩ በጣም ኪዲን ቴንክ ዩ በሉልኝ በዚህ አጋጣሚ። ከዛ ፍቄ ያልከዋል ፋይናል ላይ ከደረሱት ውስጥ አሚን 5 ፋይናል አድርገን ፊልተር አድርገን ውሳሚና ዲቦም መጨረሻ ላይ የገቡት ሊወራ ግን ምንድነው ሁለቱ እኔ በሄልደር ቴክኖሎጂ እንደ ሴልስ ሪፕሬዘንታቲቭ ምንድነው ደውዬ አሳውቂያቸዋለሁ ሪሞትሊ ሆነው ሚኒማም አትሊስት እዚህ ላይ የተከፈለውን ኦፈር እንዲያገኙ አስችለናል። ሶ አንዱ እሱ ነው ምንድነው እነሱንም ኢግኖር አላረግንም። ከዛ ግን በጣም ፍቄ አንዱ ኪዲ እንደ ሃይስ ነገር ይሆናል ብዬ ማስቀምጠው ምንድነው ለምሳሌ የመጀመሪያው ሪክሪት ከተደረጉት ውስጥ የቀሩትን ያንኑ ነው ኢሜል የተላከላቸው መጨረሻም ላይ እንደዛ ፊልተር ተደርገው አሁን ለምሳሌ ከአምስቱም ሲመረጡ እንደዚህ በስልክ ነው እንደዚህ ደውለን ነግረናቸዋል እና ኢትዮጵያ ላይ አንዱ ያልተለመደ እንዲህ ብዙ አሁን የውጭ የሪግሬት ደብዳቤ ተቀበልኩኝ ነው የሚባለው። ኢትዮጵያ ላይ የሪግሬት ደብዳቤ አይደለም የምትቀበለው ዝምታ ነው። ካምፓኒዎች ዝም ካለ ምንድነው አክሴፕትድ አልሆንክም ተብሎ ይወሰዳል። ይህ ባይዘ የኢትዮጵያ ቢዝነስም ላይ ኢምፓክት ፈጥሯል እና አሁን ለምሳሌ እኔ ከክሊያንቶች ጋር ምን ይገጥመናል እንደዚህ ፕሮሰስ ጀምረን ክሊያንቱ ዝም ብሎ ከጠፋ ወይም ምንድነው በቃ አሸናፊ እኔ ይህ ነገር ያልተመቸኝም አልፈልግም አይልም። ካልፈለገው ወይም ደግሞ ምንድነው ሪጀክት ካረገ ዝም ብሎ ይጠፋል እና ይህ የቢዝነስ ትሬንድ ሆኗል ኢትዮጵያ ላይ እና አንዱ ይህ ካልቸር መቀየር አለ።